ምን ልብስ ራስ ቀይረሻል? የዛሬ ነው የምትይኝ? ምንድናችሁ? ቆይ እንዴ እናንተ ምንድናችሁ? እናንተ የምትከታተሉኝ የምትጠየቂው ብቻ መልሽ። ይሄው ማን እንደመጣ አይ የምትል ከሆነ ግንባር ነው የሚልህ። እየነገርኩ ነው። እኔ ላረጋጋ ነው እየመጣሁ ያለው። አንቺ ዝም በይ አንቺ። እናንተ ራሱ አውቃችሁ በመንግስት ሰበብ ለዘርፊያ የተሰማራችሁ ነው የምትመስሉት። ፊታችሁም አይመስልም። ምንድነው? የመንግስት አካልም አትመስሉም። ምንድነው ይሄ ሁሉ የጻፈ? ለምትጠየቀው ጥያቄ ብቻ ቀጥተኛ መልስ ስጥ። በቃ ሌላ ችግር ውስጥ እንዳይፈጠር። ዛሬ መጥቼው መልኩም ፈልግ ወይ ተረጋጋማት። ይኸውልህ እያንዳንዱን ነገር ተናገር። እውነት በህግ የምታምኑ ከሆነ ውጡልኝ። እንደዚህ የሚባል አካሄድ የለም። ለምን ቤት ውስጥ ነው ያለሁት እኮ። ለምንድን ነው የምንወጣው? አይደለም እንግዲህ ተመልካቾቻችን ያው የተፈጠረውን ነገር በሙሉ እንዳያችሁት ነው። በጣም የሚያሳዝንና የሚያጸይፍ ነገር ነው። ህፃናቶች በነፃነት ማደግ አልቻሉም። ኑሯቸውን ከእናት ከአባታቸው ጋር ማድረግ አልቻሉም። እየተነጠቁ ነው እንደምታዩቸው። እንግዲህ በእነዚህ ወረበሎች በሌቦች እየተነጠቁና ችግር ውስጥ እየገቡ ነው ማለት ነው። እንግዲህ ይህን ነገር ደግሞ በጋራ መከላከል መቻል አለብን። ምንም ጥያቄ የለውም። ስለዚህ ቀጣይ ማድረግ ያለብን ነገሮች ምንድን ነው? ወንዴ እንግዲህ ከፍተኛውን ስራ ሲሰራ ነበረ። የብርዱ ነገር አይወራ እያለኝ ነበረ። ብርዱ በጣም ከባድ ነው። ማታም ካልስ ለብሶን ያገኘ ነው። ወንድዬ ካልስ ለብሶን ያገኘ ነው እጁን በጣም ብርድ ስላለ የደብረ ብርሃን። ስለዚህ እንግዲህ ከፍተኛ የሆነ ክትትል አድርገናል። ልጅቱ በሰጠችን ጥቆማ መሰረት ሌላም ቤቶች አሉ ብላ እንግዲህ የጠቆመችን ቤት አለ። እንግዲህ ያው ከደላሎች ጋር በመነጋገር ቤቱን ለማግኘት ችለናል ማለት ነው። በዚሁ አጋጣሚ የዚሁ ሀገር ሰዎች የደብረ ብርሃን ወጣቶች እኛን የምታውቁን ከፍተኛ እገዛ አድርጋችሁልናልና በጣም ከልብ እናመሰግናለን። በደንብ ነው የታገዝነው። እስከ ማረፊያችን ሁሉ ነገር ተሟልቶ ነው። በዛ ላይ ብዙ ሆቴሎችም ነበራችሁ በውስጥ መስመር የጻፋችሁልኝ እናሳርፋችሁ ምግብ ብሉ ምናምን ብላችሁ እንግዲህ የጋበዛችሁን በሙሉ እግዚአብሔር ይስጥልን። ያው ያልመለስኩላችሁም አሉ፣ አይቸው ያለፍኩትም አለ። ያ የሆነው እንግዲህ ለደህንነታችን ሲባል ያለንበትን ቦታ ከቦታ ቦታ ሎኬሽን እየቀየርነ ስለሆነ ነው። ሌላ ምንም ነገር የለውም። በጣም ከልብ እናመሰግናለን። ስለዚህ ዛሬ ምንድነው ያገኛችሁት ነገር? እንግዲህ ስለ ልጅቱ ያለውን ነገር ጥሩ ሀብታታ እንዳለው ብዙ ነገሮችን አግኝተናል። በደንብ ስንከታተል ነበረ። አሁን ራሱ ከጊዜያት በፊት ስንከታተላት ቆይተን አስቤዛ ምናምን ነገሮች ይዛ ገብታለች። ሲቀጥል ደግሞ ተለቅ ያለ አንድ አሻንጉሊትም ይዛ ስትገባ በክትትል ውስጥ የነበረችው እኛ ቁጭ ብለን እየጠበቅን ነበረ። የግድ አሁን ወደ እሷ ሄደን ማጣራት ማየት አለብን ብለን ስላሰብን ነው። በእርግጥ ትንሽ ዘግየት ብለን የያዝነው ደግሞ ጉዳዩን ለምንድን ነው ሌላ አብሯት የሚመጣ ሰው ካለ አጠገቧ ሌሎች ሰዎች ካሉ በደንብ ማጣራት ስላለብን ነው ይህን ነገር ያዝ ያደረግነው። እና እንዳለው ትንሽ ቅዝቃዜዎች አሉ። ሀገሩንም ትንሽ ለመልመድ ተቸግረን ነበር። ግን ቢሆንም የሰው ሕይወት ይቀድማል። ማስቀደም ያለብንን ነገር አስቀድመን ወደፊት ከመሄድ የሚያግደን የለም ለማለት እፈልጋለሁኝ። ይሄ ነው ያለው። ውስጥ ገብተን ደግሞ በደንብ ማጣራት ያሉብን ነገሮች ከስራ ባልደረቦቻችን ጋር አሁን በደንብ ማጣራት ያለብን ይመስለኛል። ትክክል። ከፍተኛ ያደረግነው ነገር ምንድነው? እሷን በመከታተሉ አንድ የሚጠቅመን ነገር ምንድነው? ጊዜ እየሰደደብን እየሄደብን እንደሆነ ይታወቃል። ነገር ግን ምናልባት ደላላው ወደ እሷ ከመጣ ሰው ይዞ የሚመጣ ነገር ሌላ ሰው ካለ እሱን ለመከታተል ነው እስካሁንም የቆየ ነው አድፍጠን ማለት ነው። እንግዲህ ልጅቱ ያለችበት ቤትና ሁኔታ ይታወቃል። ስለዚህ ገብተን ያለውን ነገር ልታምን የምትችልበትን ነገር ብናመቻች መልካም ነው። ምክንያቱም ሁሎችም እየተያዙ እንደሆነና ምንም አማራጭ እንደሌላት ማሳወቅ የግድ ይኖርብናል ማለት ነው። ስለዚህ ወደ ቤቷ ሄደን የምጠቁመነ የምትመራነ ቦታዎችም ካሉ እንግዲህ ወደዛ እየሄድነ ማወቅ ይቻላል ማለት ነው። ስለዚህ ወደ ቤት ውስጥ ገብተን ቶሎ ብለን በጥያቄ አጣድፈን የያዝነውን ነገር ለተመልካቾቻችንና ለእናቶች ለተጎዱ ሰዎችም ቶሎ መድረስ ስላለብን አሁን ወደዛ መሄድ አለብን።
እሺ እሺ እንዴ ቀስ ብለህ ሰላም እዚህ ቤት እግዚአብሔር ይመስገን ሰላም ነው። እንዴት ነው? ሁሉ ሰላም? ሰላም እንደምን አለሽ? ምን ነው ደነገጥሽ? ሰላም አትይም ታዲያ? ሰላም አትይም ታዲያ? እንደምን አለሽ? ሁሉ ሰላም? እግዚአብሔር ይመስገን። አንዳንድ ጥያቄዎችን ልንጠይቅሽ ፈልገን ነበርና አይዞሽ፣ ምንም ያስፈራ ነገር እኮ የለውም። ምን ነሽ ነው እንደዚህ ፈርተሽ ነው? ፌስ ማስክ ስላደረግን ነው ማውለቅ እንችላለን። ችግር የለውም። ምናልባት ማየት ከፈልግሽ ጥሩሽ። እኛ ጋዜጠኞች ነን፣ አንዳንድ ጥያቄዎችን ለመጠየቅ ነውና እዛ ፈቃደኛ ከሆንሽ አንዳንድ ጥያቄዎችን ነው። እኔ ጋር ምን አለ? ምን ጠይቁኝ? ለምን ጠይቁኛላችሁ? አይደለም ምን አስፈራሽ? የሚያስፈራ ነገር ከሌለሽ አልፈራውም፣ ግን ለምን የምትጠየቅ ነገር የለኝም እኮ። ስለፈራሽ እኮ ነው እንደዚህ ስታይ እንደፈራሽ ያስታውቃል። አልፈራም። እኮ ለምን እፈራለሁ? ጎበዝ ልጅ፣ ምንም ነገር ከሌለ ልትፈሪም አይገባም። ነገር ግን እኛ ጋዜጠኞች ነን። እዚህ ጋር የምታየው እኔ ጋር ምንም ጉዳይ የለም። ጋዜጠኛ ምንም እኔ ጋር ሊመጣ አይችልም። በምን ጉዳይ ይሄው መጣ ነው። ሊመጣ አይችልም ሳይሆን ይሄው መጣ ነው። ጉዳይ ባይኖረን ደግሞ እዚህ ድረስ አንመጣም። ለምን ትመጣላችሁ? እኔ ጋር ምንም እኔ እኮ ብቻዬን እንትን ብዬ የምኖር ሰው ነኝ። ምን ብዬ ማለት ነው? እኔ ነፃ ሰው ለምንድን ነው እኔ ጋር ጋዜጠኛ የሚመጣው? እኮ ነፃ ሰው ምን ችግር አለው ታዲያ? ጋዜጠኛ ምን ያደርጋል? አይ ካሜራ ምናምን ይዛችሁ ሁሉ ሰውስ ምን ለምን ይመጣል እኔ ጋር? ካሜራ አለው ልክ እኮ ለምን ካሜራ ያው እኛ እንትን ያልንበት ምክንያት አለን። ካሜራ ይዘን የመጣንበት ምክንያት ለደህንነታችን ነው። ለእኛም ለአንቺም ለምናወራው ሰው ለሁላችን ሴቷ እኮ እኔ ነኝ። ይሁን። ስለዚህ እኔ ሁሉ ሰው ለእኔ ሴቱ ነው እኮ ዘንድሮ ያስመረረን ሴቱ ነው። ምንም እኮ ችግር የለውም። ወንድም ሳይሆን እኛ አሁን አንዳንድ የምንጠይቅሽ ጥያቄዎች አለ። እሱ እንደ እኮ ምን አስፈራሽ ታዲያ? አልፈራም እኮ ቁጭ እንበልና እናውራ እና እናውራሽ ታዲያ ከሌለ ስለዚህ ጉዳይ ነው የምናወራሽ እንልሻለን። ከዛ በኋላ መልስሽን ትመልሻለሽ። አሊያ ደግሞ ፖሊስ ጣቢያ ሂደሽ በመጥሪያ ካሜራውን አስቀምጥና አንድ ሰው ያውራኝ። ካሜራው ለምንድን ነው የሚጠፋ? ንገሪኝ። ለምን ካሜራ ይዘህ ትመጣለህ? ገባኝ፣ ግን ምንም ችግር የለውም አይደል? አይ ካሜራው ምንም የሚያስፈራሽ ነገር የለም። ምንም የለም የሚያስፈራኝ። ታዲያ ከሌለ ለምንድን ነው እናንተ ምን ፈልጋችሁ ነው እኔ ጋር የመጣችሁት? እሱን እኮ ገብተን እናውራ እያልንሽ ነው። መግባት መጀመሪያ ምኑንም ሳላቅ እንዴት ነው ቤት ይዘው ሁሉ ሰው የሚገባው? እሺ እንደዛ ከሆነ አንቺ ወደ ውጭና ማውራት እንችላለን። ችግር የለውም። እኛ ቤቱን አይደለም የምንፈልግ፣ ቤቱን ሳይሆን አንቺን ማውራት ነው የምንፈልግ። ምንድነው? እኔ ማንም የነገረኝ የለም። ሳትነግሩኝ ተዘጋጅ ተብሎ አይደለ? የለም ይሄ እኮ እንትን አይደለም። ተዘጋጅ ተብለሽ ጠብቀሽ የምታወሪና ሸው አይደለም ይሄ። እኔ ስለምን ጉዳይ ታወሩኛላችሁ ብዬ ነው። አሁን ምን አለኝ እኔ የሚወራ ነገር? እና ታዲያ ምንም ነገር ከሌለሽ ካላስፈራሽ እኛንም ሌላ ነገር ካላሰብሽ ጥያቄዎችን የምንጠይቅሽ ትመልሺ ነገር እንኳን የሆነ ነገር በሉኝ። ገብቶኛል። ይኸውልሽ እንግዲህ ንገሩኝ ካልሽ እንነግርሻለን፣ ችግር የለውም። ነገር ግን መጥሪያ መጣው ምን ሆነሽ? ምን ልታደርጊ? አይ ችግር የለውም፣ ተው የፈለገችውን ታንስ። ምንድን ነው ማለት? ይኸውልሽ ተረጋጊና ጥያቄዎችን ልንጠይቅሽ ነው። ነገር ግን ከዛ በፊት ጥያቄ መጠየቅ አልፈልግም የምትይ ከሆነ ደግሞ የፖሊስ ጣቢያ መጠሪያ ወረቀት አለ። እሱን እንሰጥሽና ወደ ጣቢያ ትቀጥያለሽ። ጣቢያ ላይ ታወራለሽ። እና ታዲያ እንደዛ ከሆነ ከኛ ጋር አውርተሽ ተወያይተን ምንፈታው ነገር ካለ እንፈታዋለን። እኛ ህጋዊ ነን። ህጋዊ ለመሆናችን ማወቅ ከፈለግሽ ደግሞ መታወቂያ ማሳየት እንችላለን። ችግር የለው። ምርጫ አንቺ ነው። አይ እኔ እሺ፣ ግን አሁን እኔ ጋር ምንም ይሄን ያህል እንትን የሚያስጠይቅ ምንም የሚል ነገር እኮ ከሌለ እኛ አሁን የምናወራሽ ምን መሰለሽ፣ ምንም ነገር ከሌለ አስገቢነና ቁጭ በይ በስነ ስርዓት ያለውን ተጠያይቀን ከዛ በኋላ ትሄጃለሽ። ምን ችግር አለው? ስለዚህ ፈቃደኛ መሆንሽን ንገሪኝ። ፈቃደኛ ነሽ አይደል? ጥሩ፣ በጣም ጥሩ። ነግባ ግባ። ካሜራማን ላይ ታዘጋጅ። እሺ እንግዲህ ፍላጎቱ ኑሮሽ አስገብተሽናል አይደል? ስላለው ነገር ነግረንሻል። ይህን ላይት ከማብራታችን በፊት እንግዲህ መታወቂያችንን ማሳየትንሻል። ስለዚህ ምንም ያስፈራሽ ነገር የለም።
መተጋገዝ ካለብን ደግሞ መተጋገዝ ይሻላል። እሺ አንቺንም እንግዲህ ልናግዝሽ ምንችል ነገር ይኖራል አይታወቅም አይደል? ምን አውቃለሁ ምን እንዳሰባችሁ። አይ ምንም ያሰብነው ነገር የለም። መቼም ካሜራ ይዘን አንመጣም። ሌላ ነገር ብናስብ ሰው እንዳያየን እንላለን። እንኳንስ ካሜራን ይህን ትልቅ ካሜራ ይዘን የመጣንበት ምክንያት ማስረጃም ስለሆነ ነው። ለእኛም የምንፈራው ነገር አለ፣ አንቺም የምትፈሪው ነገር ካለ ይሄ ማስረጃ ነው። ስለዚህ ቪዲዮ እኔ ብቻዬን እናንተ ብዙ ናችሁ። ምንም ያስፈራ ነገር አለ? አንደኛ እኔ ሴት ቤት ይሄን ያህል መጥቶ ሰው መፍራት ያለብኝ እኮ እኔ ነኝ። ሴት ወንድ ምናምን የሚባል ነገር የለም። እኔት አንቺ መሳሪያ ከያዝሽ ከሁላችንም በላይ ልትሆኝ ትችያለሽ። አንድ ወይም ብዙ ስለሆነ አይደለም ሰው። እንግዲህ ወደ ዋናው ጉዳይ ወደ ገደለው ስገባ ከፖሊስ መጥሪያ መጥቶልሽ በጥያቄ ከምትጣደፊ የተጠረጠርሽበት ነገር አለ። ወንጀለኛ ነሽ አላልኩም፣ አልወጣኝም። ስለዚህ በዛ ጉዳይ ማውራት ከቻልንና ፊክስ ማድረግ ከቻልን ነው። ሌላ ምንም ነገር የለውም። ምን ስለምን? ይኸውልሽ እንግዲህ እኛ ከአዲስ አበባ ድረስ ወደዚህ የመጣንበት ዋነኛው ምክንያታችን ከምትኩ ጋር አብረሽ የምትሰሪው ስራ አለ፣ በማወቅም ይሁን ባለማወቅ። ነገር ግን ምትኩ ብዙ ጊዜ አለን፣ የምንሄድበት ነገር የለም። ውጩም ብርድ ነው፣ እዚህም ቁጭ ብለን መዋል እንችላለን፣ ችግር የለውም። ገብቻል። ግን ከምትኩ ጋር የተጠረጠርሽበት እኔ ምክንያት ምትኩ የምትለውን የማውቀው ነገር የለም። አመላችሁ ነው። አይ አይደለም፣ እኔ መዋሸት አመላችሁ ነው። መዋሸት አመላችሁ ነው። ኧረ እኔ ምንም አላሽ፣ ምንም የማውቀው ነገር ስለምትኩ የምትለው ሰውዬ እኔ ምንም አለ። ደሞስ በምን ስጠረጠራለሁኝ ማለት? አይ እኔ ምትኩን የማላውቀው ደግሞ በምን ስጠረጠራለሁ? አሻንጉሊት ምንድን ነው ንገሪኝ። እኔ እወዳለሁ አሻንጉሊት እወዳለሁ። ልጆች አሉሽ? የለኝም፣ ግን እኔ ሳያቸው ደስ ይለኛል። ምንድን ነው የምትሰሪ? እኔ እንደዚህ ተመላለሽ። እስቲ አፍሽን ለቀሽ ብታወሪ ጥሩ ነው። በደንብ እየተሰማኝ ስላልሆነ ጆሮዬን ስለሚያከራክረኝ። ለምን እንትን አንጠጣ እየጠጣን ነው? ምን አረቂ እንጠጣ? አይ አንጠጣም፣ እሱም አይጠጣም። እኔ ነኝ። ቁጭ በይ ቁጭ በይ። ተመለሽ ተመለሽ። ወደዚህ አስቀምጪው። ቁጭ አድርጊው። አንጠጣም፣ ምንም ነገር የለም። ቁጭ በይ ቁጭ በይ። አረቂ ተጠጣሽ ነው። ቁጭ በይ ቁጭ በይ ተባልሽ። እንዳትነሽ፣ አሁን ሳልፈቅድልሽ እንዳትነሽ። እሺ ምን አጠፋሁ? ምን አውቃለሁኝ እኔ። እሺ ሳልፈቅድልሽ እንዳትነሽ። ቁጭ አሁን አደራሽ እንዳትመች። እሺ መሳሪያ ያዘ ሰው ጋር እንደዚህ አይነት ቀልድ ሁለተኛ እንዳትደግሚ። እሺ አረቂ አንፈልግም። አደረኩኝ። አረቂ አንፈልግም። መሳሪያ የምታወጣው ለምንድን ነው? ምን አረቂ? ምን እንደምታወጪ ምን አውቅልሻለሁ? አላውቅሽ። አይ እኔ አሁን እንግዳ ሲመጣ የተለመደ ነው። ያለውን ነገር ሰው እኮ ያቀርባል። እንደዛ ነው። ችግር ያለውን እኮ እናመሰግናለን። ምን ችግር አለው? እናመሰግናለን። አንፈልግም። በክፋት አይታችሁት ነው እንዴ? ምንድን ነው ችግሩ? ጠጪው እስኪ አንቺ ልጅ ስትጠጪው ማጠጣለሁኝ። ምን ችግር አለው? ምን ይኖረው አላውቅም። ስለዚህ አንጠጣም። እኔት እሺ ሳይፈቀድልሽ እንዳሁኑ የምትነሽ ከሆነ ልትመች ትችያለሽ። ስለዚህ ጥንቃቄ ማድረግ አለብሽ። እሺ በወገቤ ያዝኩት ሳት ነግሮኝ ምንድን ነው ችግሩ? ይነገርሻል። በወገቤ ሳት ነው ያዝኩ። እንደዚህ አይነት ነገር እንዳትደግሚ። ሁለተኛ ካሜራማን እሱ ድረስ ስትደርስ ዝም ማለት የለብህም ለሚቀጥለው። እሺ ችግር የለውም። ስለዚህ አዳምጪ። ያው ባህላችን ነው ያለንን ነገር የማቅረብ። ምንም ችግር የለውም። እኔ ባህላችን አልናቆም። ፍቃድ መጠየቅ አለብሽ ነው። ችግር የለውም። ስለምን ነው ፍቃድ መጠየቅ? ስራችን ስንጨርስ ይጠይቃል እንዳይጠይቅ። ስራን ጨርስ። እሺ ጥሩ ስራን ጨርስ። አይኔማ ያው እየተጫወትን ስለሆነ እያወራችሁ እናንተ እንትን እንድትሉ ብዬ እኮ ነው ያለኝን ነው እንትን ያልኩት። ችግር የለውም። እንደዚህ የሚጠግኑ ነገሮች ፍሩት ነገሮችን እንጠቀማለን በኋላ። እሺ እችንን ጨርስና ያለውን ነገር አሁን ምትኩ ማን እንደሆነ ታውቂያለሽ? አላውቀውም። ታውቂዋለሽ? አላውቅም። ምን እንደምትሰሪም ታውቂያለሽ? ያለምንም ምክንያት ይሄን ሁሉ አሻንጉሊት አንቺ ምንድነው? አሻንጉሊት ማንኛውም ቤት እኮ አለ አሻንጉሊት። ዛሬ ገዛሽውን አስቤዛ ቃል በቃል ልንነግርሽ ይችላል። አስቤዛ ገዝተሻል። አንድ አሻንጉሊት ገዝተሽ የትኛው ነው ዛሬ ገዛሽው? ነገር የትኛው ነው የገዛሽው? አልገዛውም። ይሄም ቆይቷል ከተገዛ። አሻንጉሊትም ይሄ ነበረ ነው። ዛሬ የገዛሽው ነው። የትኛው አሻንጉሊት ነው የገዛሽው? አልገዛውም። አልወጣሁም። ልትዋሽ እንዳትሞክሪ፣ ማስረጃዎች ስላሉ። ዋሹ አይደለም። ምን ያልወጣሁኝም እንዴ? ምንድን ናችሁ እናንተ? ነገርሽ ለማይቀር ነገር እኔ ምንም የገዛሁት ነገር የለም እንዴ? በማስረጃ እንደምንንቀሳቀስ ማወቅ አለባት። አውጣነሳይ በደንብ አላወቀችንም ማለት ነው። ምንድን ነው ችግሩ? አትይኝ እንደሱ አታፍጭ። ምንድን የምታፈጭብኝ? አይ ምን ሆናችሁ ነው? አትቀልቀይ። መጀመሪያ አዳምጪ። ዝም በይ። ምንድን ነው የምታጣድፉኝ? እንደዚህ የምታዋክቡኝ ምንድን ነው?
አንቺ አይደለሽም የገበያ ውስጥ ምንም እንደምትገኝ ይሄ ዛሬ ነው እንዴ? አይ የዛሬ ዓመት ነው። ምን ልብስ ራሱ ቀይረሻል? የዛሬ ነው የምትይኝ? ምንድናችሁ? ቆይ እንዴ እናንተ ምንድናችሁ? እናንተ የምትከታተሉኝ የምትጠየቂው ብቻ መልሽ። ለምን ምንድን ነው እናንተ ያለ ምንም ነገር ለምን ትከተሉኛላችሁ? ለምንድን ነው እኔን እንዴ ምንድናችሁ እናንተ? በደንብ ጩይ። እኔ ምንም ስራ የለብኝም። የጮህ ሻውሪ ችግር የለም። ይሄ እኮ የግል ቤቴ ነው የምኖርበት። ስለዚህ እናንተ ይሄን ያህል እኔን የምትከታተሉኝ ምን አውቃችሁ? ምን አለኝ? ምንም የለሽም። ምን አለኝ? ጥሩሽ ምንም ከሌለሽ ካንቺ መውጫ መግቢያዬንስ ይሄን ያህል እንትን ማለቱ ምንድን ነው? ምን አስዋሸሽ? ችግር አለባችሁ? ለምን ዋሸሽ? ምን ያሸሁት? አልወጣሁም ለምን አልሽ? ምንም አልገዛሁም አሻንጉሊት ለምን አልሽ? እያሳየሻል። ይህን እያየሽ ምንድን ነው ልትይኝ? አንቺ ጀመር ለምን ትከተሉኛላችሁ? እናንተ እነማን ናችሁ? ለምን እንደምትከተሉኝ ማለት ምንድን ነው? አይ ይሄ የወጣሁበትን የገባሁበትን የገዛሁትን ነገር ሁሉ ምንድን ነው እኔን የምትከተሉኝ? በምን ጉዳይ? ጉዳዩን እኮ ጠንቀሽ ታውቂዋለሽ። ምንድን ነው የምታዝጊው? ምንም አውቀው ነገር የለም። ስለምን እንደምታወሩ አላውቅም። የሌባ አይነደረግ መልሶ ልብ ያደርቅ ነው። እኔ ስለምንም እንደምታወሩ አላውቅም። እንደው አይዞሽ፣ ውጩም ማደር እንችላለን። ብርዱም ውጩ ከባድ ስለሆነ ምን ችግር የለውም። እንቆያለን። ማደር ካለብን ስለምናደር ችግር የለውም። እደሩ፣ ችግር የለም። አሁን ውሸቱን ተይውና ተነሽ። መጀመሪያ ስልክሽ የት አለ? ስልክሽን አምጪው። ለምን ተነሽ? ለምን ለምን ከስልክ ስልክ የለኝም። ምንድን ነው የምትፈልጉት? ተነሽ እያልኩሽ ነው። ምን ፈልገህ ነው? ስልክ የለኝም። እኔ ስልክ የለኝም። ምን ፈልጋችሁ ነው? ይኸውልሽ ስናገኝሽ ስልክ እየነካካሽ ነው የነበረ። ተነሽ ምንድን ነው? ቆይ ከስልክ ችግር አላችሁ? አምጪው ስልክሽን። አምጪው በእናትህ ምንድን ነው? እንዳትበላሽ አምጪው ስልክሽን። አምጪው ክፈች። አሳይኝ ፓስወርድ። ቴሌግራም ግባ፣ ዋትሳፕ፣ ኢሞ ላይ በደንብ ጋላሪ ላይ አይደለም። ቆይ ምንድን ነው ችግሩ? ቆይ ስልኬ ለምንድን ነው ስልኬ የሚፈተሽ? ያለ ፈቃድ ስልኬን አምጣ። ስልኬን ስጠኝ። ቆይ ስልኬን ስጠኝ እንጂ አርፈሽ ቁጭ በይ። እንዳያምሽ እጅሽን እንዳያምሽ እጅሽን እንዳያምሽ። ስርዓት ያዥ። ሰምኛለሽ? ስርዓት ያዥ። እዚጋው ምንም የማድረግ መብት የለሽም። ስርዓት ያዥ። ቅድም ምን አልኩሽ? ንገሪ ንገሪ። ስርዓት ያዥ። ቅድም ምን አልኩሽ? መሳሪያ ይዣለሁ አትቅለብለቢ። ምን አድርጌ ሌባ። ስልኬን ስለምንድን ነው ምን ሚስጥር አለ? ስልክ የማንኛውም ስልክ ሊፈተሽ አይችልም። በቃ ስርዓት ያዥ ተባልሽ። ስርዓት ያዥ። እያንዳንዱ ሜሴንጀር ላይ ምትኩን እይልኝ። ምትኩ ሌላ ሰውም ያወራችውን አምጣ። ምንድን ነው አንቺ እንደዚህ የሚያደርግሽ? ስልክ ለምን? ይሄ እኮ የግል ፕራይቬት አዮ ምትኩ አለቃ የሚል ሼብ አለ። እይልኝ በደንብ ስላለቀሽ የሚፈጠር ነገር የለም። የኔነት በሰላም ብትነግሪኝ አታስመስይሽ። አርፈሽ ቁጭ በይ። እጅሽን ጣትሽን ነው የምሰብረው። ምን ወደረቅ ናቸው? ማስረጃዎች በሙሉ ይዛቸዋል። ቁጭ በይ። ስርዓት ቁጭ በይ። ስለ ስርዓት ሀብታሙ ልቀቃት እስቲ። ቆይ ምን ታመጣለች? ልቀቃት። ተይ ጣትሽ እንዳይሰበር ትቅለብለቢ። እይልኝ በደንብ ግባ። ምንድን ነው የተጻጻፈች? ቪዲዮ አለው? ፎቶ አለ? እይልኝ። ለምን እንደምታለቅሽ? ደልተሽ ትሰጭና ቁጭ አልበሽ ጠጋ በይ። ስልኬን ቆይ እኔ የፈለግከውን ላሳየው። የፈለግከውን ንገረኝ። አንቺ አይንሽ እንዳላጠፈው እስኪ አንቺ ዝም በይ። አንቺ አትቅለብለሽ። ቅሌታ አርፈሽ ቁጭ እንዳላስተኛሽ አንገትሽን አንቺ አርፈሽ ቁጭ በይ። ሰላማዊ ሰው ነን ብላችሁ የገባችሁ አላውቅም። ምንድን ነው ዝም ብሎ ጋር አለ የሚወርድ ነው። ምንድን ነው ይሄ የላክሽለት? የጣም ፎቶ ምን አባሽ ልትሰሪ ነው የላክሽለት? ምን አባሽ የላክሽለት? አላኩም። በጥፊ ላክሽ? ለምንድን ነው የምታጮለኝ? ለምንድን ነው የላክሽ? ንገሪኝ።
ምትኩን አላውቀውም አላልሽም? አላውቀውም። ምን ይማላው ምንድነው ምትኩ አላውቀውም? ችግር የለውም እኛ ካንቺ ጨርሰናል እኮ ፖሊስ ጠርተነው ይዞሽ መሄድ ነው። ችግር ማስረጃ ችግራችሁ ለምን አታወሩኝ? መጀመሪያ አዋሩኝ። ምንድነው ከምን ያመጣሻቸው እነዚህ ህጻናቶች? እንዴ እነሱ የዘመር ልጆች ናቸው። የእህቶች ልጆች የዘመር ልጆች ናቸው። ቀላውጭ ዝም ብለሽ አትዋሽ። ምንድነው ቀላውጭ? ምትኩ ማነው? ለምን ላክሽለት? ምን አስዋሽሽ? ለምን ላክሽለት? ምትኩ አይደለም እናንተ እንዳላችሁት አይደለም። ምን አስዋሽሽ? ንገሪኝ። እኔ አላውቅም። ምን ለምንድን ነው ያልሽ? ለምን እንደምትዋሽ? ምን ዋሹን? ልጆቹ የዘመር ልጆች ናቸው። እኔ ዘመር ጥየቃ ሲሄድ ፎቶ ማነሳቸው ምናምን ነው። በጣም ለምን ለምትኩ ላክሽለት? ፎቶ ያነሳሽውን ፎቶዎች ለምን ላክሽለት? ማነው ምትኩን የሚል እዚህ ላይ ወጣው ያየሁት እኮ ነው። ወንዴ እዛ ስር የጻን ልጅ መሳቅ አለ። ምንድን ነው የቱ ጋር? ያው ጠረጴዛ ምንድን ነው? ለምን ነው እሱ ምሳቃ? ልጅ የለሽ አይደለም ልጆች ሲመጡ ልጅ የለሽ? ለምን የዘመር ልጆች ሲመጡ እንትን የምልበት ነው። የዘመር ልጆች ይመጣሉ። አንዳንድ ወላጆች ስም ይጽፋሉ መሳቃ ላይ። ይህ ምንድን ነው? ይሄ ከምን ያመጣሽው? አይደለም የዘመር ልጆች ሲመጡ በምሳቃ መብላት ስለሚወዱ የምቋጥርበት ነው። በየጊዜው ነው እንደሚመጡ አንቺ ዘመድ ልጅ ብቻዬን ስለሆንኩ አመጣለሁ። ልጆች ሌባ ብላ ነው የምትበጠረቁት። ለምንድን ነው ዝም ብላችሁ የምትሳደቡት? ችግሩን ለምን መሳደቡ ነው የሚገርምሽ? ለምን አንነጋገርም? የኔ እናት ምንድን ነው የምትቀባጠሪው? ለምን እቺ ህፃን በጣም ትንሽ ህፃናት ምንድን ነው? ለምንድን ነው የምትልኪለት? ለሱ ለምንድን ነው የምትልኪለት? ለማን የተለያየ ፎቶ ለማንም አላኩም። በቃ እንዳታስፈራራኝ። በቃ አላቅም። አታውቂም? አጥፋው እሱን ካሜራ። ተፈጥፈሻል። ስነ ስርዓት ይዘሽ አውሪሽ። ይሁሉ አሻንጉሊት ምንድን ነው አንቺ ሌባ? ይሁሉ አሻንጉሊት ምንድን ነው? ይሁሉ አሻንጉሊት ምንድን ነው አንቺ? ምንድን ነው ይሁሉ? ምንድን ነው ይሁሉ? እንዳትደግምሽ ጸጥ በይ። እሰይ ሌባ ልም ይበል አንቺ ሌባ። ይሁሉ ህጻናት አሻንጉሊት ነይ በቃ ቀጥይ ወደ ህግ። እንደዛ ከሆነማ ነይ ተንሽ ነይ ቀጥይ ነይ። እሺ እናገራለሁ። ምን አውርጂ ነው እሰይ መጀመሪያ በስርዓት ለማናገር ሞክረን ነበር። በየቦታው እናቶች የሚያለቅሱትስ አይናቸው እስኪጠፋ የሚያለቅሱትስ አንቺ ምንድን ነው የፈለጋችሁት? መጀመሪያ ዝም በይ። ዝም በይ አንቺ ሌባ። መጀመሪያ ዝም በይ። እሺ ምንድን ነው የፈለጋችሁት? በጣም ጥሩ። ተረጋጊና ስለ ምትኩ ንገረኝ። እኛ ሌላ ምንም የምንፈልገው ነገር የለም። ምትኩ የት ነው ያለ? ከምትኩ ጋር ምን ያክል ጊዜ ነው የምትተዋወቁት? ስልክሽ ላይ ማስረጃ አለ። አንቺ ሞኝ መዋሸታችን በቃ። እሺ ምን ላድርግ? በዚህ ማስረጃ መሰረት ትገቢያታለሽ። ምንም ነገር ካንቺ አንፈልግም። እሺ ግን አንተ እናት የለህም እህት የለህም? አሉኝ። እንደዚህ አይኔን የምታጠፋኝ አሉኝ። በጣም ነው የምኮራባቸው። ስነ ስርዓት ያላቸው ሰዎች ናቸው። ጨው አድርገውን ያሳደጉኝ። እሺ ንገሪኝ፣ ከምትኩ ጋር የት ነው የምትተዋወቁ? ምን ያክል አመታችሁ ነው? ምትኩ ስራ ያስገባኛል። በቃ የት? እዛስ እሰራለሁ እወጣለሁ። ምንድን ነው እሰራለሁ እወጣለሁ ማለት? ስራ ነው የሚያስገባኝ። ደላላ ነው፣ ስራ ያስገባኛል። እሺ የት ሀገር አስገባሽ እስካሁን? በቃ የሆነ ሳይመቸኝ እወጣለሁ፣ ከዛ የሚመቸኝ ቦታ ያስገባኛል ምናምን። ምንድን ነው የምትሰሪ አንቺ? ስራሽ ምንድን ነው? ማጥናት? ሰራተኛ። ህፃናቶችን ማጥናት ነው? አይ የቤት ስራ ነው የምሰራው። እንዳትደገሚ በእናትህ ተወኝ። ካሜራውን ካጠፋሁት ምን እንደሚሆን ታውቂያለሽ አይደል? ተወኝ። አይደለም በእናትህ ተወኝ በቃ። ጎበዝ። ስለዚህ ከአንቺ የሚጠበቀው ነገር ልንገርሽ። ማስረጃ ተገኝቶብሻል ስልክሽ ላይ፣ ትገቢያታለሽ። መግቢያው በጣም ሰፊ ነው። በሩ ወደ ጣቢያ ወደ እስር ቤት ስትገቢ በጣም ሰፊ ነው። ለመውጣት ቀዳዳ የመርፌ ቀዳዳ ነው ለመውጣት። በእግዚአብሔር እሺ ተወኝ። ምን ላድርግሽ? ስለዚህ እሺ በቃ እንዳይጠብብሽ ሁሉ ነገር ምን ታደርጊያለሽ መሰለሽ? ከምትኩ ጋር ምን ያክል ጊዜያችሁ አብራችሁ ምትሰሩ? ራስሽን አውጪ፣ ነፃ ራስሽን አውጪ። እሺ እኔስ ከዚህ በኋላ እሺ ምን ሆናለሁ? ምን ትሆኛለሽ? አሳልፈህ ትሰጠኛለህ? ምን አድርገሽኝ አንቺ? ምትኩን ነው የምንፈልግ አልኩሽ። አትሰሚ? እኛ በምን የምንፈልግ ልመንህ? አማራጭ ካለሽ ንገሪኝ እስኪ። አማራጭ አለሽ?
በቃ አማራጭ የለሽም። እኛ ከአንቺ ጋር ችግር የለብንም። እሱ በየቦታው ሰራተኞችን እያሰማራ ህፃናት እየጠፉ ነው። የት ወስዶ እንደሚሸጣቸው ማወቅ እንፈልጋለን። ለምን እንደሚጠቀምባቸው ምን እንደሚያደርጋቸው አናውቅም። ስለዚህ ከአንቺ የምፈልገው ነገር የእሱን ቤት ወስደሽ ታሳይኛለሽ፣ ምን ያክል ዓመት እንደሰራችሁ። አንተ በህይወት እንድኖር አልፈልግ። ምን ያዝኩ መስሎሽ ነው? የህፃናት መጫወቻ ዕቃ መሰለሽ ያዝኩት? አይደለም፣ እሱ ይገለኛል። ኦኬ፣ እኛ እንገልሽም ማለት ነው። እሱ ይገለኛል። ስንት ሰው እንደሚመረቀ እናታውቂም? እኔ ዛሬ አንቺን ሲጥ አድርጌሽ እዚህ ቦታ ስንት ሰው እንደሚመረቀኝ አታውቂም? የእናቶችን ባስ ይኸውልሽ፣ ብልጡኝ። አንቺ የምታውቂውን ነገር ተናገሪና ነፃ የምትሆኝበትን መንገድ ፍጠሪ። እንዴት ነው ነፃ የምወጣው? ነፃ ታወጣኛለህ? ይኸውልሽ፣ ምትኩ ያለበትን ቦታ በስርዓት ያላችሁን ግንኙነት በትክክል ተናገሪ። እኛ ማድረግ ያለብንን ነገሮች እናደርግልሻለን። አይ የምትይ ከሆነ እየነገረሽ ነው። ቅድም ዛሬ መትቻት ነው የምወጣው። በቃ በያዝኩት መሳሪያ ይኸውልሽ፣ የማይሆን ነገር ውስጥ እንዳንገባ። ይኸውልሽ፣ እኔ አሁን በተረጋጋ መንፈስ እያወራሁሽ ነው። ብትመች ብትወድቂ ማንም አይደለም ተጠቃሚ። ስለዚህ ምንም ማስተባበዝ ራሱ ያስፈልጋል። ነፃ ከወጣሁኝ እሺ፣ በቃ ጥሩ ተናገሪ። ምን ያክል ዓመታችሁ ነው? አንድ 3 አይሰማም። 3 ዓመት 3 ዓመት እኔ ካወቅኩት ማለት ነው። እሺ፣ ስንት ሰዎችን ስንት ህፃናቶችን ሰጠሸዋል? ስንት ቤት ውስጥ አስገብቶሻል? ክፍለ ሀገርም ነው በብዛት ናዝሬት ምናምን ወጣ ወጣ ያለ ቦታ ማለት ነው። ጭራሽ ናዝሬትም ነበርሽ? በመኪና ወስዶ ነው የሚያደርስሽ? በምን አይነት ሁኔታ ነው የምትገባው? እስኪ ከዚህ በፊት የያዝናት ልጅ መንገድ ላይ ወድቃ መስራት እንደምትፈልግ ብላምን የገባች ግን 5 ዓመት ነው የቆየችበት አንድ ቤት። አንቺ 3 ዓመት ከሰራችሁ ምን ያክል ጊዜ የምትቆይ አንድ ቤት ውስጥ? ምንድን ነው ስራሽ? እኔ እንደ ቤት ሰራተኛ ሆኜ ነው የምገባው። ከዛ ማጥናት ነው። ከዛ ልጆች ይኖራሉ። በእናትህ ተወኝ፣ እንደ ባልናገርስ በፈጠረ ተወኝ በእናትህ እለፈኝ። መትቻት ቦታ እኮ እኔ አሁን መትቻት ልውጣ ብላችሁ አልሰማኝም። እኔን እለፈኝ በቃ። ምንድነው ላሳይ ምንም ነገር አልናገር በቃ። ስለ ልጆቹ እግርሽን መትቼው ልውጣ? አይደለም እንደሱ አይደለም። በቃ ተናገሪ። እንደሱ አይደለም። ምን አለ ብታልፉኝ እኔ እሱን ቤት አሳያለሁ። እኔን ተወኝ። የለም እንደዚህ የሚባል ነገር የለም። እንደዚህ የለም። አንቺ ነፃ የምትወጪ እሱን አጋፍጠሽ ስትሰጪ ትክክል። ትደግፊዋለሽ። ጥሩ ሰው ነው እሱ። ንገሪኝ፣ ምንድን ነው ግንኙነታችሁ? ያስገባኛል። መጀመሪያ በደላላ እንትን ነው የምንገናኘው። ሌላ ምንድን ነው ግንኙነታችሁ? የግል ግንኙነት? የግል ግንኙነት በቃ ይሄ ነው። ያሰራኛል ስራ፣ እኔ የሚለኝን አደርጋለሁ። እሱን ይዘን ስንጠይቀው የፍቅር ግንኙነት አለን ቢል ለፖሊስ ወስጄ እሰጥሻለሁ። ለፖሊስ ምን ወስጄ እሰጥሻለሁ። በፊት ነበረን። እሺ፣ ያለ ምንም ነገር አያስቀምጥሽም። ለእኔ ልትነግሪኝ ነው? በፊት ነበረን። ከዛ በቃ እንትን ሲል በቃ ተውኩት። እሱ የተለያዩ ሴቶች ጋር ነው በእንደዚህ አይነት ጉዳይ የሚገናኙ እና እንደዚህ ያደርጋለሁ አገባሻለሁ ምናምን እያለ ነው ሴቶቹንም እንደዚህ ካረግሽልኝ በቃ ምናምን ስለሚል ያን ነገር እኔ ደረስኩበት። ከዛ እኔ ደግሞ በቃ ከዚህ በኋላ አልፈልግም አልኩት። አልፈልግም ብትይው መቼ እዚህ እሱንም ያስቀምጥሽ? አሁን እዚህ እሱ ከፍሎን ያስቀምጥሽ? እንዳትዋሽ። ከፍሎን ያስቀምጠኝ ግን ብዙም አሁን ግንኙነት የለንም። ያው አለሽ እንጂ ታቀርቢያለሽ። ጥሩን አወጣለሁ ምናምን እያልኩት ነው። ይደፋሻል። አሁን ወስዶ ያስገባሻል ደግሞ አንድ ቤት። ከዛ ስንት ሰዓት እንደሚመላለሱ ህፃናቶች ስንት ህፃን እንዳለ ማጣራት ነው ስራሽ አንቺ። እሺ የት ነው የሚወስዳቸው? በቃ እኔ አቀብለዋለሁ እሱ ይወስዳል። ከዛ እኔ ማብሬ እወጣለሁ። አንድ ቤት ውስጥ ምን ያክል ጊዜ ነው የምትቆየው? ይፋብል 3 ወር። በዛ ለጥናት ሰው ነው የምትገቢው? 3 ወር። እሱም አያስቀምጠኝ። ውጭ ልጅ ከሌለ ደግሞ ውጭ ይለኛል፣ እወጣለሁ። በብዛት ልጅ ያለበት ቤት ነው የምገባው። ሌላስ?
ያልነገርሽን ካለ እኛ የደረስንበት ካለ ለአንቺ ጥሩ አይመጣም። ቃሌን አፈርሳለሁ። ስንት ህጻናት ሰጥተሽዋል እስካሁን? ጎበዝ። ስንት ህጻናት ሰጥተሽዋል እስካሁን? ተናገሪ አንቺ። አትይኝ። ዝም በይ። 3 ዓመት ሙሉ አይደል የሰራሽ? ከአንድ ቤት 3 ወር የምትቆይ ከሆነ ስንት ህጻናት ሰጥተሽዋል? ልጅ የሌለበት ዝም በይ። ስንት ህጻናት ተናገሪ። ዛሬ እኔ ትዕግስት የለኝም። 4 ቤት ትገቢያለሽ ማለት ነው። ትዕግስት የለኝም ዛሬ። እሺ ሰሚያለሽ? 7 ህጻናት በ3 ዓመት 7 ህጻናት። ብዙ ልጅ የሌለበት ቤት ነው የምገባው። ውሸት ከሆነ ውሸት ልጅ የሌለበት ቤት ሲሆን መጀመሪያ እሱም ራሱ አይጥልሽ በዛ ቦታ። አትዋሽ። ሲጀመር አጥልቶ ነው የሚያስገባት። አትዋሽ። በጥፊ ነው የምታረቅምሽ። አልመችሽ ብሎ ነው እንጂ ህፃን የሌለበት ቤት ሲጀመር በፍጹም አያስገባሽም። ተለቅ ካሉ ያው አሁን ካሜራውን ላስጠፋና በጥፊ ልበልሽ። 14 ነው ትያለሽ። ተናገሪ እውነቱን። 12 ቀስ እያለች ትጨምራለች። አይደለም በቃ ከዚህ በኋላ የለም። ዝም በይ ዝም በይ የሌባ ይነቃል። ዝም በይ። ስለዚህ አሁን 12 ህፃን ሰጠሻል። እሱ ጋር ግን ሄደን ሌላ ነገር ቢል 12 ህፃን እርግጠኛ ነሽ? አንቺን አሁን እንደ ቅምጥ ነው የሚያስቀምጥሽ አይደል? አዎ እውነቱን ነው መናገር ያለብሽ። ጥሩሽ። ስለዚህ ከዚህ ቤትም ታስቀምጫለሽ ህፃን ማለት ነው። ያለ ምንም ነገር አሻንጉሊት አይቀመጥም። አዎ አመጣቸዋለሁ እስከሚሄዱ ድረስ። ከማን ነው የምትቀበዩ? ከሱ ነው ሌላ ሰው የምትቀበልሻል? አይ እኔ አቀብለዋለሁ፣ እሱ ይዞ ይመጣል። ከዛ እዛ ቤት ወደ አሁኑ ይወጣሉ። ከዛ ልጆቹ የሚያርፉት እኔ ጋር ነው። ለዛ ነው ይኸውልሽ አሻንጉሊት። አከራዮችሽ አሁን ስለ አንቺ ምንም ያውቁት ነገር የለም። ህፃናት ይዘሽ ስትገቢስ ምንም አዩ? የዘመድ ልጆች ትያለሽ። አይ ቅድም የዘመድ ልጆች ናቸው። እኛንም እንዳልሽና በጣም ውሸታም ነሽ። ስለዚህ አሁን እያልሽና ያለሽው 12 ህፃን አስረክበሽዋል። የት እንደሚሄዱ የምታውቂው ነገር አለሽ? ለምን አይነግረኝም? አንቺ ቀይባ ነግሮኝ አያውቅም። የት እንደሚሄዱ ለማታውቂው ነገር አብረሽ ስለምትዳሪ ብቻ ይሰጥሻል። ለመሆኑ ገንዘብ ይሰጥሻል? አይሰጠኝም። ምን አለሽ ታዲያ ከሱ? ስለምወደው። ሁሎቹም ነው የሚወዱት። ምንድን ነው አስነክቷችሁ ነው? እንዴት ነው ምንም ገንዘብ ሳትቀበዩ 12 ህፃን የምትሰጪው? ምንም ገንዘብ የለኝም። ምንም ነገር አይሰጠኝም። ስለምትወጁ ብቻ ነው። ስለምወደው ብቻ ነው። በቃ አድርጊ የምልሽን ካላደረግሽ በቃ ካጠገቤ እንዳደርሽ ስለሚለኝ እሱን ላለማጣት አደርጋለሁ። ሌላ ሴቶች እንደሚያወራ ታውቂያለሽ? አውቃለሁ፣ ግን አልችልም። እሺ አልችልም። ምንድን ነው የምትኖሪው? አልችልም። እሱ ተከራይቶልኝ እሱ ነው ይሄን ሁሉ ዕቃ ያሟላልሽ? አዎ። እኔ ከኔ በፊት ሌላ ነበረች እዚህ ቤት ውስጥ። አዎ። የተለች ወደ ውጭ ስትሄድ እኔ ገባሁ። ጭራሽ ወደ ውጭም ደግሞ ትላካላችሁ? ወደ ውጭ ሄደች። ወደ ሳውዲ ሄደች። ታገር እንደሄደች አልነገረኝም። ያ ደላላ ከነገሩ ቢነግርሽም ምንም አታመጣም። እያወቀች ይሄን ነገር ካደረገች ቢነግርሽስ ምን? ስለዚህ አንቺም ተረኛ ነሽ ለመሄድ ማለት ነው። እስካሁን ምንም ያለኝ ነገር የለም። እሱ ሲፈቅድ ፓስፖርት አወጣሻል አላወጣሽም? እንዳትዋሽ። አሁን በደንብ አድርገን በርብረን እንፈትሻለን። ፓስፖርት አለሽ የለሽም? ተናገሪ። የለሽም አለሽ? የለኝም። ቤት ውስጥ ካገኘሁብሽ ግን እሺ ችግር የለውም እንበረብረዋለን። ችግር የለውም። ስለዚህ ፍተሻ አልጀምር። ቤቱን በደንብ አድርገህ ፈትሽልኝ። ችግር የለውም። ይኖርሽም አይኖርሽም ቤቱ ይፈተሽ። በራስሽ ትተማመኝ የለ ያው 4 ሻንጣ አለ ላይ የህፃናት ልብስ ነው ጠቅላላ። እሺ ችግር የለውም። በደንብ አድርገህ ፈልግ። ታቹን፣ ውስጡን፣ አልጋ ስሩን በደንብ አድርጋችሁ ፈትሹ። እሺ አሁን የምታደርጊውን ነገር ልንገርሽ። አንቺ ነፃ መሆን ትፈልጊያለሽ አይደል? ወደ እሱ ቤት ወደ ምትኩ ቤት ቀስ አድርገሽ ሰጅና የምትኩን ቤት ታሳይናለሽ። ከአንቺ ምንም ነገር አልፈልግም። ደውዬ እናገራለሁ። ስለምወደው ምናምን የለም። ስልክሽን የተቀበልንበት ምክንያት ለዛ ነው። እሺ ማስረጃ ለመውሰድ ሳይሆን እንዳትደውይለት ነው። ስለዚህ ከአሁን ሰዓት ጀምሮ አብረሽን ነን የምትሆኚ። ወደ ምትኩ ቤት እንሄዳለን። እሺ ይሰማል? ምንድን ነው የደበቅሽው ነገር አለ? ቀና ብለሽ ብታይ ታደርጊ። እሱ እዚህ ማስረጃ አያስቀምጥም እኮ። ማስረጃው ሙሉ እሱ ጋር ነው የሚሆነው። ጥሩ። ስለዚህ ወደ እሱ ትወስጂናለሽ። አሁን መጠጣት ተፈለግሽ አረቂውን ጠጭ እና አንቺ ማጠጪውን ታዲያ ነው እኛን ጠጡ የምትይኝ? ያገኘሁት ነገር የለም።
ሀብታሙ ምንም ፓስፖርት የለም? እስካሁን አላገኘንም። እዚህ ቀጥ አካባቢ ይሻላል። ትንሽ ትንሽ ክፈች በሩ። ወንድ ያዛት አንገቷን ይዘህ ቀጥል። እንግዲህ ተመልካቾቻችን ያው ማድረግ ያለብን ነገሮች አሉ። መጀመሪያው ነገር ምንድን ነው? ይሄ በቃ ጊዜ የሚሰጠው ነገር አይደለም። ምክንያቱም እቺ ልጅ እንግዲህ ብዙ ነገር አምናልናለች። በጣም ነው ደስ ያለና ይከብደናል ብለን ነበረ፣ ምክንያቱም ቤቷ ላይ ማስረጃ ስለሌለ። ነገር ግን አንድ የረሳችው ነገር ስልኳ ነው። ስልኳን ምንም ነገር አላጠፋችም። ብዙ መረጃ ነው የተገኘበት በስልኩም። እሱን ሎኬት ማድረግ ይቻላል፣ ሎኬሽኑን መታወቅ ይቻላል። ግን ስራ ቀላልናለች። ስለዚህ ቤቱ ድረስ አመጣ። ከቤቱ በር በአንደኛው ቅያስ በኩል ነው ያለነ። ቤቱ ዝግ ነው፣ ውስጥ መኖሩን አረጋግጠናል። ምክንያቱም የስልኩ ሎኬሽንም ያሳያል፣ እዚሁ ነው ያለ። በጣም ደስ ብሎናል ማለት ነው። እንግዲህ ወደ ውስጥ ቀጥታ ቶሎ ገብተን ያው ምንዘውን ይዘናል። ምክንያቱም ዝም ብሎ ማነጋገር እንደዚህ አይነት ሰዎችን የዋህነት ነው፣ መሆንም የሌለበት ነገር ነው። ከዚህኛው ቤት እንግዲህ አረቂ ከጋበዘን እናየዋለን። ስለዚህ ቶሎ ጊዜ የማይሰጠው ነገር ስለሆነ ተከተል እያየሽ የኛው ከሰፊው ቤት አንድ ቅያስ አለ እና አፈር ነው ልብስ እንዳይበላሽ እዚህ ቤት ለመክፈት የሚያክል ጊዜ መሳሪያን ያዝሽ። እዚህ ቤት ቤቶች እሺ እናውቅለታለሁ። ያዝኩት እንጂ አለው እንዴ ሰላም ጤና ይስጥልኝ። ሰላም ነው? አቤት። እንደምን አለ? እግዚአብሔር ይመስገን። ሁሉ ሰላም? ሰላም። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ያው እዚህ ጋር እንግዲህ ካሜራ አለ። ምናልባት እኛ ጋዜጠኞች ነንና አንዳንድ ጥያቄዎችን መጠየቅ ፈልገን ነውና እና ምን ይሆንታል? ጋዜጠኞች ብትሆኑስ ታዲያ ምንድን ነው ካሜራ? ያው ስለሚያስፈልገን ነው ካሜራው። ይሄ ማስረጃ ነው። ምንድን ነው? ከየት ነው የመጣችሁት እናንተ? አልገባኝም። ማክስም አድርጋችኋል። ጋዜጣ ምንድን ነው እንደዚህ ማለት ነው? መታወቂያ ማየት ከፈለክ ማሳየት እንችላለን። ምን ይመለከተኛል? ስለ መታወቂያ ልክ እኮ አይደላችሁ። ስሜት አንጓጉቶ እንደዚህ የሰው ማንነት ስጠይቅ እንግዲህ የሰው ማንነት የምጠይቅ ያንን ሰው ስለማታውቀው ነው አይደል? መታወቂያ ደግሞ ጥቅሙ እሱ ነው። አደራረጋችሁ ልክ አይደለማ። ካሜራ አድርጋችኋል። ካሜራ እኮ ልክ ነው። ታዲያ መኖሩ ምንድን በዚህ ደረጃ ምን አሁን እኮ ትክክል አይደለም እኮ ካሜራ መኖሩ ልክ አይደለም ነው የምትል? ካሜራም ማክስ ማድረጋችሁ ልክ አይደለም። ምን ማለት ነው እንደዚህ ማለት? ይሄን ማውለቅ እችላለሁ ወንድሜ፣ ምንም ችግር የለውም። እኔ እንደ ወንጀለኛ ምን ማለታችሁ ነው? እንደገና ሳትመረምሩ ማለት ወንጀለኛ ናንተ ማን አለ አይደለም ብለናል። አደራረጋችሁ እንደዛ ነው የሚመስለው። ምንም እኮ ስለኛ እኮ ምንም አልነገርንም ሳይሆን አካሄዳችሁ እንደዛ ነው የሚመስለው ነው። ሲጀመር ይሄ ወንድ ቤት እኮ እናንተ ማን ስለሆናችሁ ነው ሰው ቤት ገብታችሁ እንደዚህ እናንተ ሲጀመር ፍትት ብላችሁ የምትጠይቁት? የወንድ ቤት እዛውን አውረን አይደለም። ይሄ የወንድ ቤት ነው አባቴ። እሺ ጥሩ እኮ ነው። ታዲያ ተሰላኳኳ ምናምን የሚከፈትልህ ቤት አይደለም። ይሄው ከፈትክልን እኮ ወንድሜ የሚባል ነገር ያስፈልጋል እኮ። በስነ ስርዓት እናናግራለን፣ ችግር የለውም። በስነ ስርዓት ትላለህ እንዴ? በዚህ አደራረግ በስነ ስርዓት አላወራችሁም አልኩ። ምንድን ነው ማወቅ የምትፈልገው ታዲያ? ትንሽ ስሜት የሚነካ ነገር እኮ ነው። ማክስ አድርገሃል፣ ማዛ ጋር እንትን አድርገሃል። ምንድን ነው በዛ ላይ ያስፈራራኝ ነው። በገዛ ቤት ምንም ያስፈራራን ነገር የለም። የመጣንበት ምክንያት ምንድን ነው? አሁን አይደለም ሌላ ቦታ ሌላ ቤት ተደብቄ አይደለም ያለሁት አይደለ? ገዛ ቤት ላይ ነው የመጣችሁት ማለት ምን ሆናችሁ ነው? መቀባጠር አይደለም። በእናንተ ቦታ ናችሁ። አስቡት እስኪ ምንድን ነው? ምን ማለት ነው? አሁን ከሰው ቤት ገብታችሁ በኮፍያ በማክስ ምን ማለት ነው?
ምንድን ነው አንተ ምን አስፈራ እንዴ? ምንም ማወቅ አይጠበቅብኝም። ሲጀመረ ሰው ቤት መጣችሁ አንኳኩታችሁ እንደዚህ ምን ማለት ነው? ቆይ እንደዚህ እና እኔ እኮ ሌላ ቦታ ቤት ተደብቆ ምናምን እስቲ ይሁን አይደለም ዘለ መፈት ነበረብን። ተስፈራሩኛል። ምን አይነት ማንቆጣችን እኮ ልክ ነው እኮ ነው እኮ እኛም እኮ የምንሰራበት እኮ እናውቀዋለን እኮ እኛም የመንግስት ሰራተኞች እኮ ነው። እሺ ጥሩ ነው ታዲያ ህጉን ካወቀው ካወቀው በዚህ አይደለም አካሄዱ አይደለም። ይሄ ለእኔ አትነግሩኝም። በዛ ላይ እናንተ ራሱ አውቃችሁ በመንግስት ሰበብ ለዘርፊያ የተሰማራችሁ ነው የምትመስሉት። ፊታችሁም አይመስልም። ምንድነው የመንግስት አካልም አትመስሉም እኮ። መታወቂያ ማየት ከፈለክ መታወቂያ ጠይቅ እናሳያለን። ኮንፊደንስ ማወራችሁም ለዛ ነው የመንግስት አካል ስለሆንኩኝ። ጥሩ ነው መሆንህ እኮ እኛም ስለሆነ ምንም ችግር የለም። እዚህ በምን አይነት መመሪያ በምን አይነት አካሄድ ነው መጣችሁ? ቀጥታ ያለ መጥሪያ ወረቀት። እኔ ከዚህ በፊት ማውቀው ነገር የለኝም። የሆነ ነገር እንኳን ታስቦ ምንድን ነው ያለ መጥሪያ ማለት? ከዚህ በፊት ካልተጠራ በመጥሪያ እንደምትጠራ እንደማትጠራ እና እንደዚህ ታጅባችሁ በካሜራ ምናምን ሶስቱ ናችሁ ነው እንደምትመጡት አለ እንደዚህ አይነት አካሄድ ምንም እኮ ችግር አይደለም። ልክ አይደላችሁም። አሁን ቀጥ ብላችሁ ውጡልኝ፣ ከቤቴ ውጡልኝ። እኔ ውሻ እለቃለሁ አላለኝ። ውሻ እለቃለሁ ማለት ምንድን ነው? በቃ ምን ማለት ነው ታዲያ? ለምን ያገለግለኛል? ለእናንተ ምን ትካላለህ? ምን ችግር አለ? ልቀቀው ታዲያ። እንዴ ለቀላል እለቀዋለሁ እንዴ? ልቀቀው፣ ችግር የለውም። እኛ ሰው እኮ ነው የከበደን። የሚመለከተኝ ሰውም እደውላለሁ። ሲጀምር ሰውን ነው ማላመድ ያቃተን። ማንኳኳት ልክ አይደለም። በዚህ መንገድ አይደለም። ሰውን ማላመድ ነው ያቃተን እንጂ ውሻውን ችግር የለውም። ውሻውን መልቀቅ ትችላለህ ከበገዛ ቤታችን እና ልቀቀው ታዲያ። ምንም ችግር የለውም ወንድም። አይ የውሻው ያሳስብ ገና ወደሚመለከት ክፍል ወስዳለሁ። እሺ ጥራ። ምንም ችግር የለውም። ጥራ መደወል ትችላለህ። ለምትፈልገው አካል ደውል። ፈለግ ውሻውንም ልቀቀው። ምንም ችግር የለብኝም አባቴ፣ ችግር የለብኝም። ለእንደዚህ አይነት ነገር መመሪያውንም አውቀዋለሁ። ሲጀምር ችግር ከሌለብህ ታዲያ ምንድን ነው ነው እንደዚህ የምትሆን? ሄሎ ደውል፣ ችግር የለውም። ምን አንድ ሶስት ወተቴዎች መጥተው እኮ ቤት ጋር ካልገባን እኮ ነው የሚሉኝ። አሁን ምንም አውቀው ነገር የለም እኮ እንደዚህ አይነት አካሄድ አሰራር አለ እንደ አልደወልክም እንደ ነበር። ለማን ባዶውን ነው እንደ ምትምንትን ነበር ምን አዟሽ? ይኸውልህ ወንድም ከፈለክ ይኸውልህ ነው ለፈለከው ሰው መደወል ትችላለህ። ገብቶብኝ ነው። አይ አሳስባችሁ ችግር ሲገባ ጥሪ የለውም ዌቲንግ ነው። ይኸውላችሁ አሁን ያሉት ቤቴ ላይ ነው፣ ግቢ ላይ ነው። ምን አሳችሁ ወንድም? አሁን ውጡ እናንተ። እንግዲህ ቤት ውስጥ አትገቡም። በስነ ስርዓት የምናወራ ከሆነ በክብር እኮ ነው ያወራኋችሁ። አያገባኝም ሲጀመር አንተ ደውለህ የመንግስት አካል ሳጅን ምትል ምንድን ነው? አንተ መሀል ላይ ጥሪ ሲገባ ዌቲንግ ነው የሚያሳይ እንጂ በጥሪ ነው። አየር ላይ ተዘግቶ መልሶ ይደውለልኝ ነው። ምን ችግር አለ? ምን አሳቸው መሰላችሁ? አይመለከተኝም። እናንተ ማስረዳት አይጠበቅብኝም። ስለዚህ የፈለክ ውሻ እምለቃለሁ ብለህ ውሻ ልቀቅ አይደለም እና ታዲያ እውነት በህግ የምታምኑ ከሆነ ውጡልኝ። እንደዚህ የሚባል አካሄድ የለም። ቤት ውስጥ ነው ያለሁት እኮ። ለምንድን ነው የምንወጣ? አይደለም ለምንድን ነው የምንወጣ? ንገረኝ። ሲጀመር እንደዚህ አይነት እኮ አካሄድ ልክ አይደለም። ለምንድን ነው የምትወጣ? ንገረኝ። እሱን ያዛርገው፣ ስነ ስርዓት ያዛርገውና እናወራለን እኮ። ስነ ስርዓት መያዝ የለብህ። ቤት እኮ ወንድ ልጅ ስትሆን የግድ እኮ ስርዓት ያዝ። በቃ ሳጅን ደውል እንጂ ደውል። ለእኛም ስራ ታቀላለህ። አይ ለምንድን ነው መነጋገር ካለብን አይቻልም። ቁጭ በል ዝም ብለህ ስነ ስርዓት ያዝ። እሺ ትሰማለህ? አዎ ስነ ስርዓት ይዘን እናውራሽ። የህግ አካል አይደል አንተ? ምትኩ ነው ስም አይደለም? አይደል? በምን አወቅኩ? ንገረኝ። ስለአንተ ማውቀው ነገር አለ ማለት ነው። ስምህን ስነግርህ ስሜን ታውቀዋለህ እኮ መጀመሪያ። ስሜን ታውቀዋለህ? አላውቅም። በቃ ስለ እኔ አታውቅም። ስለ አንተ አውቃለሁ። ዝም በል አርፈህ ቁጭ በል። ካሜራማን ላይ ታዘጋጅና በደንብ አድርገህ ቅረጽልኝ። ስነ ስርዓት ያዝሽ። በመጀመሪያ ደረጃ ብለህ አትንቦጥራ፣ አትኮፈስ። ስነ ስርዓት የሚባል ነገር አለ። እሺ አይ አያያዝህ አሁንም ልክ አይደለም ወንድሜ። ምንድን ነው ልክ አይደለም? ወይስ ተው ለሱ ጠጋ በልሽ፣ ወደዛ ጠጋ በል። አይደለም በእንደሱ አይነት ነገር እንዴት እንነጋገራለን? እኔ አሁን እንነጋገራለን እንጂ የምጠይቀኝ ነገርንም እሺ እንደሱ አድርገው ችግር የለውም። እሺ እንደዚህ ማውራት እንችላለን። ካሜራውም ቢጠፋ ደስ ይለኛል። አይጠፋም። ለምን እንደሚጠፋ ያው በቃ እኛ እርስ በርስ እኮ ማውራት እንችላለን። ወጣቶች አይደለም። ምን አይነት ልብስ ለብሰህ ነው የምትሄድ? ናይት ትምህርት ቤት ስትሄድ ኖርማል ልብስ ለብሼ ነው የምሄደው። ኖርማል ልብስ ለብሼ። ሌላ ቦታ ስትሄድ ደግሞ እንደዚህ ሸክ ብለህ ትሄዳለህ። ያው እንደ ማንኛውም ሰው የስራው ባህሪ ስለሆነ። እሺ ይኸውልህ እኮ አንድ ነገር ልንገርህ፣ እዚህ ጋር ጊዜ የምንጨርሰው ነገር የለም። እሺ የሰራኸውን ነገር ታውቀዋለህ። የምታቀርባቸውን ህፃናቶች ታውቃለህ። የምታስቀምጣቸውን የቤት ሰራተኞች በየቦታው ታውቃለህ።
ጊዜ ሳልሰጥህም ወደ አንተ የመጣሁበት ምክንያት ደውለው እንዳይነግሩ ነው። ወደ አንተ ቀጥታ የመጣሁኝ። የምታመልጠው ነገር የለም። ሊመስል ይችላል፣ የምታገኘው ሳንቲም ሊያሳሳ ይችላል። ነገር ግን አሁን ከኛ ጋር መስማማቱ የተሻለ ነው እኮ። እሱ ነው እኮ ይሻላል ያልኩህ። እስኪ እንደው አሁን የገረመኝ ሌላ ነገር ስላለ ሴቶችን ምንድን ነው የምታስነካቸው? ምን አስነካቸዋለሁ? ኖርማሊ ያቀርቡልኛል። አንዳንድ የቤት ሰራተኞች ምናምን ይሰጡኛል። የቤት ሰራተኞችን የምታድንበት ቦታ ናይት ትምህርት ቤት እንደሆነ አውቃለሁኝ። ነገር ግን ምንድን ነው የምታስነካቸው? መጀመሪያ ምን ብለን የምታሳምናቸው? ያው ኖርማሊ ለእነሱ ጥሩ እድል እንደማግኘትና ከዛ የምን አባ ጥሩ እድል ነው? ምን ትሰጣቸዋለህ? ምንም እኮ አትሰጣቸውም። እንዲያፈቅሩ ወይም እንዲወዱ የምታደርጋቸው በምንድን ነው? በጥፍ እያጮልኩ የምናወራ እንዲሁ ዝም ብለህ ቀለል አድርገን ነገሩን እናወራ። ያው በእነሱ ደካማ ጎን ገብቼ ምናምን ያው እነሱ እንዲሰሙኝ አድርጌ የሆነ ነገር ማይንዳቸውን ዳይቨርት ካደረጉ በኋላ ደግሞ እንደዚህ አይነት ስራ ውስጥ እንዲገቡ አደርጋቸዋለሁ። መጀመሪያ ያው ጥሩ ሰው መስዬ የእነሱን ችግር እሰማለሁ ምናምን፣ ቤት ውስጥ ያላቸውን ሮሮ ምናምን እሰማለሁ። ነገ የተሻለ ቦታ ላይ አብረን እንደምንደርስ እንደዚህ ጥሩ ቦታ ላይ አይደለሁም ብዬ የተወሰነ ነገር ሳለስላቸው ያው ያምኑኛል። ስለዚህ እዛ ልባቸው ትንሽ የተከፋ ምናምን ሰው ቤት ላይ ስለሚኖሩ ቶሎ እንደዚህ አይነት ነገር ጆሯቸው እንትን ይላል። የማመን እንትናቸው እንትን ነው። ከዛ አብረን ደግሞ እንደዚህ ህጻናት ለማን ነው የምታቀርበው? ህጻናት አሉ የሚቀበሉ ሌላ ደላሎች አሉ። ለእነሱ ነው ማቀርባቸው። ምን ማለት ነው? በተፈታ አታወራ። ውሸት አልፈልግም። ለማን ነው የምታቀርባቸው? ያለውን ነገር እኮ ልንገርህ ብዬ ነው። እሺ ለማን ነው የምታቀርባቸው? መናገር ግድ ነው። ከአዲስ አበባ ተነስቼ የመጣው አንተን ሻይ ላጠጣ አረቄ ላጠጣ መሰል? እሱማ ልክ ነው፣ ግን ያው ያለውን ነገር ልንገርህ ብዬ እኮ ነው። በዚህ መንገድ ነው አሁን የጠየቀኝ ከሰራተኞች ጋር ያለውን ነገር እና ምንድን ነው የምትሰሩ ምናምን ላልከው። እሺ ህጻናቶች የት ነው የሚገቡት? ህጻናቶችን ያው አንዳንዶችን ትላልቅ ሰዎች የሚፈልጓቸው አሉ። እንደዚህ ህጻናት የሚፈልጉ ሰዎች አሉ። ምንድን ነው የሚያደርጓቸው? በብዙ ብር ምንድን ነው የሚያደርጓቸው? ያው የሚደረገው ነው። ከዚህ በፊት ሰምተህ የምታውቀው ምናምን ካለ እንደሰማው አይነት ነገር ያደርጓቸዋል። ምንድን ነው እሱ? ቆይ እኔ እኮ አሁን ያለውን ነገር ንገረኝ ስላልከኝ እኮ ነው። እኔ ምን ላድርግ? ያለውን ነገር ንገረኝ አልከኝ። ያለውን መረጃ ነገርከኝ። ሰራተኞች ጋር ያለ ግንኙነት ነው እንዴት ብትላቸው ነው የምታሳምናቸው? እንደዚህ አልከኝ፣ ነገርኩ። አሁን እንስማማለን። አሁንም እውነቱን ንገረኝ። እኔና አንተ ከተስማማ ችግር የለውም ብለህ እየነገርኩ ነው አሁን። ስለዚህ አሁን መሳሪያ እያነሳ ባታሳቀቀኝ አሪፍ ነው። እንዴት አድርጌ አንደበቴም እኮ በደንብ እኮ እንትን ማለት አልቻልኩም። የሚያለቅሱት የህፃናቶች እናታቸው አባታቸው ደም ያለቅሱት ምንድን ነው የምትሳቀቀው? ችግር ነው። ያስለምድ ነገር የለም። ያው ከድሃ ቤተሰብ ስትወጣ አንዳንዴ ያም ነገሮችን አንተ የድሃ ቤተሰብ ኩር እኮ ነው። የድሃ ቤተሰብ ኩር እኮ ነው። የማንንም እኮ አይመኝም። እሺ የት ነው የሚወስዳቸው? አትንካው እሱን ስልክ። የት ነው የሚወስዳቸው? አብዛኛው የት ነው የሚደርሱ? አንተ ስለማን ነው የምታቀርበው? አሉ ባለሀብቶች፣ እነሱ ናቸው ይቀበሉናል። ሌላ አንድ ላይ በጀማ ይሆናሉ ባለሀብቶች። ከዛ እንደዚህ የሚያቀበል ሰው አለ ይላሉ። እየሄድኩኝ ህፃኖችን ምናምን ከሰራተኞች እየተቀበልኩ መስጠት። ከዛ አንዳንዶቹ ጋር ህፃናት የሚፈልጉ ባለሀብቶች አሉ። እንደዚህ ትላልቅ ሰዎች ለማኖር ነው። ለስኳር ኧረ አይደለም። ለምን ለማኖር ነው? መጥፎ ነገር ለማድረግ ነው። ሰውነታቸው ተፈልጎ ነው። ሲጀመር የናይት ተማሪ ሆኖ የሚናገራቸው ንግግሮች አክሰንቶቹ ምናምን ተማሪ አይደለም እኮ የሰው እንዴ ሌባ ነው እኮ። ለሞኑ የማታ ስተኛ ክፍል ለምትማር አውቄ እደጋግማለሁ። እኔ ጨረስክ ብሎ ለስራ እንዲመቸኝ ማለት ነው። አሁን ስተኛ ክፍል አሁን 7 የማታ 7ን ስንት ጊዜ ተማርከው ማለት ነው? ታሻንተ 4 ነው አይደለም? አታውቀው ራሱ ስለምን ከልብህም አይደለም። ዝም ብለህ እነሱን ለማግኘት ነው። ለማጥመድ ስለምን አላማ። ስንት ዓመት ሆነ በዚህ ስራ? አንድ 10 ዓመት ነው። 10 ዓመት። በ10 ዓመት ውስጥ ምን ያህል ህፃናት እንዳቀበለ አስቡ። ይሄ ነው ቤትህ 10 ዓመት ሰርተህ? አይ አውቄ ነው። አለቀ። ለእንትን ነው
እሺ 10 ዓመት ሰርተህ ምን ምን አለ ንብረት እስኪ ንገረኝ። አለኝ የራሴ የሆነ ነገር ግን አሁን ያን ካሳወቅኩኝ ከዛ ትምህርት ቤት እየኖረ እንዴት ያ ነገር አለው በሚል ስራው ይበላሽብኛል ብዬ ነው። እና በማን ስም ነው ያለ? ምን አለ ንብረት እስኪ ንገረኝ። አለኝ መኪናም አለኝ አፓርታማት ምናምን አለኝ። ወደ ገርጂ ምናምን ወደ አፓርታማ ምናምን አለ። በምትሸጠው ጭራሽ አዲስ አበባ ነው አፓርታማ ያለ። እና ታዲያ ትልቅ ባለሀብቶች ናቸው። ቤት ድረስ እዚህስ ምን አለ? እዚህስ ምን አለ? እዚህ ደብረ ብርሃን ምን አለ? እዚህ ደብረ ብርሃን ምንም ምኖች የምታያት ቤት ነች። ይሄ አንተ ቤት ነው? አንድ ቤትማ ሊኖረው አይችልም። ቤት እዚህ ደብረ ብርሃን ምን አለ? ንብረት ቤት ንገረኝ፣ አትዋሸኝ። አልቀማህም። ደብረ ብርሃን የለኝም። አውቄ እኔችን ተከራይቼ የተማርኩ ነው። ለምን እንዲታወቅብኝ አልፈልግም። አሁን ደግሞ እዚህ ጀምረሃል? አዎ ሌላ ቤት ምናምን ከዛ ቆርጠህ የመጣህ አሁን አዲስ አበባ ቆርጠህ የመጣውን ደግሞ እዚህ ልጀምር ነው ጀምረሃል። አንዳንዴ ስራው እኮ ሱስም ይሆናል። ሀብታሙ እኔ አሁን የተረዳሁት ነገር ምን መሰለህ፣ ይህ ሰውዬ 10 ዓመት በዚህ ስራ ውስጥ የሚቆይ ከሆነ ብዙ ክልል ዞሯል ማለት ነው። የት ዞራል ደግሞ? ከአዲስ አበባ ውጭ ብዙዋይ ምናምንም ኖሬያለሁ። አዳማም ተብለን አዳማም ብዙዋይ። አሁን እጅ ላይ ስንት ሰራተኞች አሉ ይሄንን ስራ የሚሰሩት? አይ ብዙም የሉም። በቃ ያለንን ስራ ጨርሰናል። ስንት ነው ያሉ? ስንት ነው ያሉ? አትዋሻኝ። ከደረስንበት ጥሩ ነገር አይፈጠርም። ስንት ነው ያሉ? አሁን ያለን ስራ ጨርሰናል። አሁን አንድ ነበር፣ እሱንም የምታስቀምጣቸው ስንት ናቸው? ያስቀምጥካቸው ሴቶች 3 ወይ 2 ምናምን ቢሆን ነው ያሉት። 3 2 አትበለኝ። ሁለቱን ስለያዝኩብህ 3 ወይም 2 አትበለኝ። ብዙ ነው እንጂ በየቦታው እየዞርክ አይደል? አዎ ወዲያው እንትን ስለምን ያስቀመጥካቸው ነው። አትዋሽ፣ ተናገር። እንደዛ የሚሉት አውቀው ነው እነሱ የሚያስቡት ለዛ ነው እንጂ እኔ የማስበው ለስራቸው ነው። አውቀው እነሱ ያው ጀስት ወጣትም ስለሆንኩ እንደዚህ ብሎ ነው ምናምን ብለው ዳይቨርት ያደርጉታል እንጂ እኔ እንዴት አድርገህ ነው ለመሆኑ የምታቻችላቸው ሴቶቹን ራሱ እየዞርክ የተለያየ ቦታ እያስቀመጥክ? አዎ ገንዘብ ከላይ ስለሚላክ ምን ይከብዳል? ገንዘብ እኮ ያሳስብም እኮ። በአንድ ጻን ስንት ቼን አለው በአንድ ጻን? አይ እንደዚህ በተለያየ ነው እንደዚህ ኮመን ትክክለኛ ጥያቄ ነው ጠየቀህ አይደለም። ኮመን የሆነ ኢንካም ምናምን አይደለም እንደዚህ ብለህ ታርጌ እኮ። ታዲያ በአንድ ይለያያሉ በጣም። እድሜያቸው እሺ ጤናማ የሆነች ህፃን ወይም ወንድ ህፃን ስንት ነው? አሁን ወንድሜ አልተረዳኸኝም። አሁን ለምሳሌ እንደ ባለሀብቱ መጠን ይለያያል። አሁን በጣም ባለሀብት ከሆነ ብዙ ብር ጠይቀዋለሁ። አይውና የሰውየውን አቅም ማለት ነው። ሚኒመም ከስንት ይጀምራል? 3 ሚሊዮን ምናምን ጠይቀዋለሁ። በጣም ሀብታም ከሆነ እሺ ኖርማል ከሆነ ደግሞ 500 ሺህ ብር ምናምን ጠይቀዋለሁ። ስለዚህ ዝቅተኛው 500 ሺህ ነው፣ ከፍተኛው 3 ሚሊዮን ነው። ከዛ የሰራተኛ ወጪ የቤት ኪራዩ ምናምን ስላለ ያው እዛ መልሰህ የምትቀናንሰው ወጪ ነው። ንግግርህ ግን በጣም ፕሮፌሽናል። 10 ዓመት ልምድ አለው ይሄ ሰው። ከዛም በላይ ሊሆን ይችላል፣ ዋሽቶንም ሊሆን ይችላል። ምን አስዋሸኝ? አሁንማ እኮ እንስማማ ብሎኝ እኮ ነው። የናይት አስተማሪን እሱንስ አልሸጥከው? አትሸጥከውም። ዝም ብለህ አሁን እዛ ጋር የሚከፈላቸው ክፍያ ደከማ ስለሆነ ዝም ብለህ ምሳ ስትጋብዛቸው ጤነኛ ሰው ነው የምትመስላቸው። ስለዚህ በቃ የልጅ ተይዞ ነው እንጂ ቢኖረው ኑሮ ምናምን ብለው በቃ ሞር ልባቸውንም መምህሮችም ምኑ ነገር ይከፈትላል። እዚህ ሀገር ላይ ያለው የገንዘብን ያለውን አቋም ታውቃለህ። ትሪት ያደርጉኛል። ከሌላ እንግልም አያስቡት። አስቻለው ጓደኛ ነው እንግዲህ አሁን ይሄን ሁሉ ነገር እንድናውቅ ያደረገን እንጂ አስቻለውም ይሰራል ወይስ አስቻለው ምንም የሚያውቀው ነገር የለም ስለዚህ አይነት ጉዳይ? ማንም አያውቅም ከኔ ውጭ። እሱ እንዴት ኢንፎርሜሽን አግኝቶ እንደነገራችሁ አላውቅም። እሱን ያስበላኝ ማለት ነው። ማንም ይሰራል አይሰራም አስቻለው? እሱ ምንም የሚያውቀው ነገር የለም። የሚያውቀው ነገር የለም። ከኢንፎርሜሽን እንትን ብሎ ነው። ሴቶችን ግን እየዞርክ ታጠምዳለህ፣ ቤት ትከራያለህ፣ ታስቀምጣቸዋለህ። እንዴት ነው ቤት የምታስጠናቸው ልጆችን? ያው በቃ የእነሱ ጉጉት ነው ታዲያ። እዛ የሰራተኛ ምናምን ስትኖር ያው ራሳቸውን እንደ ገረድ ምናምን ነው የሚያዩት። እንደምን እንደ ገረድ አድርገው ነው የሚያስቡት ራሳቸው። ምን ማለት ነው ገረድ? የቤት በቃ ሁሌ የእነሱ መጠቀሚያ ሆኜ ኖርኩኝ ምናምን አይነት ነገር ብለው ነው የሚያስቡት። እና ጀስት ልክ እኔ ደግሞ እንደዚህ አይነት ሮሯና ብሶቷን ጠጋ ብዬ ሳዋራጥ ብላ በቃ ከዛ ነገ መልሳ እሷ የዛች ሴትዮ አይነት ፓወር ውስጥ መድረስ ነው የምትፈልገው።
በጣም በቃ ቶሎ ነው የሚስማሙ። ሳይኮሎጂካሊ ትጫወትባቸዋለህ እየዞርክ ማለት ነው። ማለት ጀስት ደካማ ጎኗን ቀጥታ እኔ እንትን እላቸውና ያለመስማማት አቅማቸው በጣም ዝቅተኛ ነው። ስለዚህ አሁን ከአንተ በላይ ያለው እንዴት ነው ልናገኘው የምንችል? አይ በቃ አሁን እኔ እኮ ዳይሬክትም አላውቃቸውም በስልክ ነው የማለቀው። በዛ ላይ እኔን ደግሞ ትንሽ የሚቀበሉኝ ደላሎች ነበሩ። እንግዲህ አሁን እነሱ ውጭ ነው ምናምን ይሄዳሉ። አሁን ዳይሬክት እነሱ ማግኘት አይቻልም። ነገር በጣም ቼኑ የሰፋ ስለሆነ ማለት ነው። እሺ ስንት በዚህ 10 ዓመት ውስጥ ምን ያክል ህጻናት አቅርበሃል? ቢያንስ 50 ምናምን 50 በ10 ዓመት ውስጥ 50 ህጻናት ብቻ። ከአንዲት ሰራተኛ 12 አንድ ስራ እኮ ከአንዲት ሰራተኛ 12 ህጻን አቅርባለህ። በዚህ 10 ዓመት ውስጥ 50 ሰው ብቻ። የ2 ዓመት ሊሆን ይችላል። ያ ሳይሆን አንድ ስራ በጣም ያቆያል። ለዛ ነው። እሺ ሴቶቹን ስንልካቸው ወደ ቤት ስንት ጊዜ እንዲቆዩ አስበን እንልካቸው? ሴቶቹ አንድ ቤት ሲገቡ ምን ያህል ጊዜ ነው መቆየት ያለባቸው? ኮመን ጊዜ ይኖራቸዋል መቼስ ቢቆዩ። በቃ 1-4 ወር ወይ 3 ወር ምናምን ከቆየች በኋላ በደንብ አምነዋት ጥለው መሄድ ሲጀምሩ። ከዚህ በፊት የመጀመሪያዋ ደግሞ 5 ዓመት ነው የቆየች አንድ ቤት ላይ። ባለፈው ምንድን ነው 5 ዓመት የቆየች ሰው? አይ አንዳንዴ ሆን ብሎ ታማኝነትን ለማግኘት ነው። ቶሎ ካስወጣማ ሊነቃበት ነው። ስለዚህ ሰውዬ እኮ አንድ ሴት 5 ዓመት ካስቆየ የተለያዩ ቦታዎች ላይ የሚያስቀምጣቸው ብዙ ሴቶች አሉት ማለት ነው። ቅድም ያስቀመጣቸውን ሴቶች ዋሽቶናል ማለት ነው። እሺ አሁን ተነግረናል። የዋሽሁት ነገር የለም። ምን ያክል ሰው ነው ያስቀመጥክ? ብዛታቸውን ንገረን። በቃ ወይ 4 5 6 ቢሆን ነው። ቅድም ስንት ነው ያለ? 4 ራሱን ችሎ ነው። 5 ራሱን ችሎ 6 ነው ያሉትን እኮ ነው። አሁን አዘምታው ጉሩን ብላችሁ ጉሩን ልምታውና ደግሞ ይነግረናል። ደብርዛዘ አትንካኝ። ስንት ሴት አለ ያስቀምጥ? ተናገር። በቃ 6 ናቸው። 6 ናቸው። እዚያ ይበልጡ ማለት አሁን እርግጠኛ ስላልሆንኩኝ ነው እንደዛ ያልኳችሁ። እንግዲህ 2-3 ያልኳችሁ ግን እንጂ በየቦታው ታስቀምጣቸው 6 ቢሆኑ ነው። በቃ ምን እዚህ ደብረ ብርሃን ብቻ ነው? ስንት አለ ደብረ ብርሃን? ደብረ ብርሃን 3፣ አዲስ አበባ 3። ኧረ ናዝሬት ዘዋይ በፊት አትበል። አሁን እነሱ አውቀውብኝ ምናምን ትተዋል። እነሱ ቆይ እሺ የምትማርበት ክላስ ውስጥ ስንት ናቸው አጠቃላይ? እኔ እንጃ እሱን አላውቀውም። እኔ ብዙ ቁጥሩን በመላሳ ከሆኑ እንደ ድንገት ከዛ ውስጥ ቢያንስ 10 ሴት ነው የሚሆነው። ስለዚህ ከ8ቱ ጋር ግንኙነት ሊኖረው ይችላል። ይሄ ሰውዬ 2ቱ በሆነ ኬዝ ቢርቁት ከ8 ሰው ጋር ግንኙነት ይኖረዋል። እንደዛማ ይታወቅብኛል በሚል ከአንድ ክላስ ቢበዙም ከ2 በላይ ጓደኛ አልፈጥርም። በጣም ተጠንቅቄ ነው የምሰራው። በጣም ጥንቃቄ ነው እዚህ ያደረሰን ነው። እንቅልፍ ይወስዳል? እስኪ ንገረኝ። እሱ ነው በቃ አንዳንዴ እየለመድከው ትመጣለህ እና ገንዘቡ ብቻ ነው የሚታየ። ይለመዳል አይደል? ገንዘቡ ነው የሚታየ። ያለው ነገር ብዙ ችግሮች ቀዳዳሉ ያለ መሸፈን ምናምን ስትል ይኸኛውን ምን እያደረግክ እንደሆነ እንትን አትለው። እዚህ ከማን ጋር ነው የምትኖረው? እዚህ ብቻዬን ነው ነው። ብቻህን አትኖርም? ጀግናው አሻንጉሊቱ ምንድን ነው? አሻንጉሊት ምን ነው? አይ ምንድን ነው? ብቻህን አትኖርም? ምን ሆነ አትበለኝ። ብቻህን አትኖርም? ምንድን ነው አሻንጉሊቱ? ምን ያደርጋል? ብቻህን አትኖርም? ለምንድን ነው አሻንጉሊቱ? ዝም ብዬ ለሶፋ ጌጥ ነው የገዛሁት። የታል ሶፋ ያለ እዚህ አልጋ ላይ? ምንድን ነው? ምን ልታደርገው? የምን አሻንጉሊት? እናንተ እንደምታስቡት አይደለም። በቃ አንዴ አሁን አይኖራችሁ በዛ መንገድ ስላሰበኝ ምንም አታምኑኝ የምነግራችሁ። ስለዚህ ትክክል ባወራም ዋጋ የለውም ማለት። እኔ ከሰው የተማርኩት ነገር ይሄ ነው። የሰው ልጅ እንደማይታመን ነው። ሰውን ማመን በጣም ከባድ ነገር እንደሆነ፣ የሚታመኑ ሰዎችን ማግኘት በጣም በጥቂቱ እንደሆነ። እሺ አሁን እዚህ ሀገር አሁን ያስቀመጥከው ሌላ ሰው ማን አለ? ማንም የለም። አሁን ምንም እጄ ላይ ምንም ነገር የለም። እንዲሁም አሁን ተመቷል አየሩ ራሱ። ነገሮች ሁላ ፌል እያደረጉብኝ። እዚህ የለም ምንም የለም እዚህ። በጥፊ ልበለው? ካሜራ ጥፍቼ ምንድን ነው የምትሉኝ? ዛሬ እኮ ያዝናታለች አንተ ያስቀመጥካት። ምንድን ነው የምትይዙት? ምንድን እያልክ ነው አሁን? ምንድን ነው አሁን? ስለ በፊቱ አይደል ያወራን ነው። ስለ አጥፋው ካሜራ አጥፋው።
ኧረ ተወኝ በእናትህ። ኧረ በወንድ ልጅ አሁን አፍጃለሁ። ኧረ በእግዚአብሔር ኧረ ተወኝ። አላሳዝንም እንጂ አባ ምንም ተሳዝነኝ ንገረኝ። ኧረ ተወኝ ብራዘር ኧረ ተው። ኧረ ምን አድርግ ነው የምትለኝ? ነገርኩህ አይደል እንዴ? ኧረ ተወኝ ተወኝ። ኧረ በእናትህ ኧረ ተወኝ። በስላሴ ስም ይዣለሁ። ኧረ ተወኝ ኧረ ተወኝ ወንድሜ ተወኝ። ተጠቀጥኩኝ እኮ በእግዚአብሔር ኧረ ተወኝ ኧረ ተወኝ ወንድሜ። ምን ነገርኩህ እኮ የምችለውን ነገርኩህ እኮ ብራዘር። ኧረ ተወኝ ኧረ ተወኝ ኧረ ተወኝ። ወንድ ልጅ እንደዚህ አይመታም በእግዚአብሔር። ኧረ ተወኝ ይመታል እንጂ ኧረ ተወኝ። የስንት ልጆችን ኧረ ተወኝ ኧረ ስንት ህጻናት ነው እየነጠቀ ያለ? ብራዘር ስንት ህጻናት ነው እየነጠቀ ያለ እኮ በእግዚአብሔር ተወኝ በእግዚአብሔር በቃኝ። ፈጣሪን ብታውቅም ይሄን ባልሰራ። ተናገር እሺ። ስንት ሰው አለ እዚህ ደብረ ብርሃን? ተናገር። ማንም የለም ብራዘር። ኧረ ተወኝ በእግዚአብሔር ኧረ ተወኝ ኧረ በእግዚአብሔር ብላችሁ ማንም የለም አትበል። ኧረ ተወኝ ኧረ በእግዚአብሔር ማንም የለም። ነገርኩህ ኧረ ተወኝ ከዚህ በላይ ምን ነገርኩህ ያለውን ነገር እኮ ኧረ ያዘው ኧረ ተው ያዘው ኧረ እነግርሃለሁ እነግርሃለሁ ስርዓት ያዝና ለምትጠይቀው እሺ እነግርሃለሁ በቃ ተው በቃ እሺ እነግርሃለሁ ስርዓት ያዝና ተናገር ተረጋጋ ይኸውልህ ነገሮቹ እንዳታበላሻችሁ ትሰማኛለህ ለምትጠየቀው ጥያቄ ብቻ ቀጥተኛ መልስ ስጥ በቃ ሌላ ችግር ውስጥ እንዳይፈጠር ወይ ተረጋጋ ማለት ይኸውልህ እያንዳንዱን ነገር ተናገር እየሰማኸኝ ነው አይ የምትል ከሆነ ግንባርን ነው የሚልህ እየነገርኩህ ነው እኔ ላረጋጋ ነው እየመጣሁ ያለው በቃ እነግራችኋለሁ በቃ ያለውን ነገር ተናገር ስንት ሰዎች አሉ ሰው ነው ያለው ሁለት ህጻኖች አሉ የት ቦታ አሉ ቅድም እኮ ስታንኳኩ እኮ ሰምቼ ምናምን እነሱን እየደበኩ ነበር እኮ የቆየሁት ምን የት ነው የምትደብቃቸው አሉ የት ነው የደበካቸው አሉ ቤት ናቸው እዚህ ናቸው የት ነው ቤት ናቸው ከአምስት ቀን በፊት የመጡ ህጻኖች አሉ እዚያው ቁም ሳጥን ውስጥ አሉ እሺ ያዘው በለው በቃ እሺ ወንድሜ እሺ በቃ ኧረ እሺ ኧረ ተወኝ በቃ እሺ ተወኝ ዝም በል ስርዓት ያዝ ትሰማኛለህ በቃ እሺ ትሰማኛለህ ቀስ ብለህ አፍታታ ፈትሽ ከላይ ነው ታች ናቸው አዎ እዚህ ናቸው ታች ናቸው ያሉት ውሻ ግንባር እንዳለ ቁጭ በል እየሰማኸኝ ነው ቀስ ብለህ አፍታታ ቁጭ በል እየሰማኸኝ ነው ይዛችሁ እሺ እናቴ እሺ ስንት ቀናችሁ ነው መጣችሁ ቆይታችኋል እዚህ የመጣችሁ ወይኔ እናት ማነው ስምሽ በእምነት አንቺስ አሜንና በእምነት ወይኔ እናት ኑ በዚህ እዛ ቁጭ ብሎ ወንበሩ ግንባር እንዳለ ደህና ናችሁ እርቧችኋል አያበላችሁም ምንድን ነው የሚሰጣችሁ በቀን አንዴ ምግብ መች በላን አንዴ ብቻ ከዛ ውጭ ምንድን ነው የሚሰጣችሁ ውሃ ብዙ ጊዜ ውሃ ብቻ አይዛችሁ እናት አሁን እንሄዳለን እሺ ስልክ ቁጥር አለ የእናትና የአባታችሁ ታውቂዋለሽ አንቺ እሺ አንቺስ ንገሪኝ 09 ስንት ቤት ነው 09 የእናቴ 0911 እሺ የአባቴ ደግሞ 0913 እሺ በቃ ስለዚህ እንደውላለን እሺ ደውለን እናገናኛቸዋለን እሺ እኔ እናት እሺ እና ወንዴ ውሰዳቸውና ምግብ ይብሉ እሺ እሺ እና ወደዚህ ካሜራ ቀና በል አንተ ቀና በል ተነስ ብድግ በል ፊትህን አዙር ወደዛ ተነስ ማን ተቀመጠ
ዙር፣ ፊቱን ወደ ግድግዳው ዙር። እጅን ወደ ላይ አድርገው፣ ጭንቅላት ላይ አድርገው፣ ጭንቅላት ላይ አድርገው ነው የምልህ አንተ እንዳላፈርስ። ቁጭ በለው። እሺ የምትለው ነገር አለ? ምን እላለሁ? በቃ ቀጠቀጥከኝ እኮ ቀጠቀጥከኝ። ገና ምን አይተህ አንተን በቀላሉ ዝም ብዬ ለእነሱ ወስጄ የምሰጥ መሰለህ ዛሬ? ወንድሜ የሆነ እንነጋገር። እኔ ጋር እኮ ገንዘብ አለ እኮ። ምንድን ነው የምንነጋገር? ተጋበል። በቂ ገንዘብ አለ። ተጋበል። እሺ ንገረኝ። እሺ በቂ ገንዘብ አለ። አሁን ሁሉ ጊዜ አንተ እንደዚህ መርማሪው ነገር ከመቀጠል ህይወት የሚቀይር ነገር ልስጥህ። እኔ እድሜ ልኬን እስር ቤት ከመበሰብስ ገንዘብ፣ ጥሩ ገንዘብ ልስጥህ። ስንት ሚሊዮን ብሮችን ትሰጠኛለህ? እሰጥሃለሁ። የምችለውን ያህል እሰጥሃለሁ። ባልሰጥ እራሱ እየሰራሁ እሰጥሃለሁ። የተወሰነ አንተ እንኳን ስንት ነው ያልኩት? ቁጥር እንጥራልኝ ነው ያልኩት። በቃ እስከ 10 ምናምን እሰጥሃለሁ። 10 ሚሊዮን እስከ 10 ሚሊዮን ደም አልቅሰው ወላጆች ለምን ዓላማ ህፃኖች እንደሚውሉ ሳታውቅ እየወሰድክ የምትገብር የምትሰጥ ከአንተ ጋር ተካፍዬ ልብላ? ያው እንግዲህ አሁን ታውቃለህ ያለው የኑሮ ሁኔታ ሁሌ እንደዚህ ነገሮችን እየመረመርክ ማይከፍልህ ከሆነ ምን ልሙት አልከፈል። አትሊስት ዛሬ በጣም ደስ ብሎናል። የእነዚህን ህፃናት ህይወት አትርፈናል። ትላንት በፊት ደግሞ አንድ ህፃን አትርፈናል እኮ። እኔ በብር ይቀጣለሁ። ስንት ዓለም ሙሉ የሰራሁትን ብር ሰጥና በቃ እቀጣለሁ። እንደገና መልሼ ከስር እንደገና ተምሬ እንትን እላለሁ። የግድ እኮ እዛ ድረስ እስር ቤት ገብቼ መበስበስ አይጠበቅብኝም። መበስበስ አይደለም መማር ነው ያለብህ ገብተህ እኮ። አይ እንግባባ ብዬ እኮ ነው። አንተ ምንድን ነው የምንግባባ? እንግባባ የምትለኝ ምንድን ነው? 10 ጊዜ ንገረኝ እስኪ። ገንዘብ ያስፈልጋል ብዬ ነው። ስለዚህ ገንዘቡን ልስጥህ። አንተ እኔን ደግሞ እዛ ድረስ አታድርሰኝ። ፖሊስ ጣቢያ ድረስ አታድርሰኝ። ኧረ ተው በእግዚአብሔር ይበቃኛል። እስካሁን የመታኝ በእግዚአብሔር ተው። ኧረ ተው በቃ። ሁለት እጅን አስገባ። እሺ በእናትህ እነግርሃለሁ። እሺ እሺ በል በማለት እጅ አስገባ። እሺ ከአንተ ጋር ተካፍዬ ልብላ? ከበቡሽ ትባላለች ማሳያ። ተነስ ተነስ፣ ዙር። ቀጥል። አንተ ሌባ ቀጥል። ውጣ፣ ክፈተው በሩ። እንግዲህ ተመልካቾቻችን ያው ወደ አዲስ አበባ ተመልሰን ገብተናል ማለት ነው። የመጀመሪያው ስራችን ምንድን ነው? እህታችንን ትንሽ እህቴን የኔን ቆንጆ ወደ እናቷ ማገናኘት ነው። ምክንያቱም በጣም ናፍቃለች። እንግዲህ ስለ ቪዲዮ ስለ መገኘቷ እናቲቱ ምንም የምታውቀው ነገር የለም። ሰርፕራይዝ ማድረግን የፈለግነ ደስ ብሎናል። ስለዚህ ወስደን እናገናኛታለን እናቷን ማለት ነው። ልጅቱን በጣም ቸኩላለች ወደ ቤት ለመግባት። ምክንያቱም በር ላይ ነው ያለነ። ይሄው እንዴት እንዳያስኳት እያያችሁኝ ነው። ግጥም አድርጌ ነው ያስኳት። በቃ ለመውረድ እየታገለች ነው የነበረ ባለፉት ደቂቃዎች። የግድ ግን ለእናንተ ማሳወቅ አለብን ያለውን ነገር። የተገኙትም 2 ህፃናቶች ወላጆቻቸው አዲስ አበባ ይዘንላቸው እስክንመጣ ድረስ አልቻሉም፣ መቆየት አልቻሉም። ትንሽ አቅም ያላቸው ሰዎች ናቸው። ስለዚህ በፍጥነት ተዛመጠው ጉዳዩን እየጨራረሱ ነው ማለት ነው። የእህታችንን ግን ያለውን ነገር በደንብ ስላስረዳናቸው እስከ ማስረጃው ድረስ ሁሉን ነገር አቅርበናል። ስለዚህ ቀጣይ የሚሆነው ምንድን ነው? ከእናቷ ጋር ማገናኘት ስለሆነ ተከተለኝ፣ ወደ ቤት ነው። ነይ ነይ። ደስ ብሎሻል? እሺ ወንዴ እንኳን ከኋላ ያዛት። መጀመሪያ እኔ ልያት ይችላል እና እዚህ ቤቶች ሰላም ጤና ይስጥልኝ። ሀብታሙ ነኝ፣ መርማሪ ጋዜጠኛ። እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? አዎ ያው አዲስ ነገር ስላለ እሱን እናሳውቅሽ ብለን ነው።
እሺ ና ይሄው ማን ዘንድ መጣ ልጄ ሜላትዬ ልጄ ምን አደረጉሽ ልጄ መጡሽ ልጄ አለሽ ልጄ አለች እንግዲህ እግዚአብሔር ይመስገን እንኳን ደስ አለሽ እንኳን ደስ አለሽ አለሽ ምንም ነገር አላደረጉሽም ምንም ነገር አልሆንሽም ልጄ አይዞሽ በቃ አይዞሽ እንግዲህ እንኳን ደስ አለሽ ወይኔ ልጄ እኔ አላመንኩም ልጄ አይዞሽ ኧረ ተይ እባክሽ ኧረ በመድኃኒዓለም ተይ እናቴ ተይ እናቴ አይዞሽ በቃ ይሄው ዋናው መምጣቱ አይደል ይሄው ልጄ እናቴ ምን አደረጉሽ እናቴ ምን አደረጉሽ እናቴ ራበሽ አይደለ ራበሽ ጠማሻ ልጄ አይዞሽ እናቴ አይዞሽ ደግሞ እኮ አባትሽ ዛሬ ደውሎ ነበረ አባትሽ ደውሎ ልጄን አገናኝ ብሎኝ አይዟችሁ በቃ ተው እሺ እኛንም አታስለቅሱን ወይኔ ድሮት የኔ መድኃኒዓለም ምን ይሳናል የኔ መድኃኒዓለም ልጄ ምን ላድርጋችሁ ምን ሆንላችሁ ምን ላድርግላችሁ ምንም በቃ ደስ አንድ ልጄ ነጎጭ እናቴ ነጎጭ ምን አደረጉሽ እማዬ ምን አደረጉሽ ልጄ ምን አደረጉሽ እናቴ ምን አደረጉሽ እማዬ ምን አደረጉሽ ይሄ ውልቅ ደህና ናት አሁን አይዞሽን እና ይኸው እኔ የቀበርኳት መስሎኝ የሞተችብኝ መስሎኝ ነው ልጄ ጥቁር ያደረኩት ልጄ እኔ ይኸው እናቴ አይዞሽ ልጄ አይዞሽ ካሁን በኋላ መፍራት የለምሽ ካሁን በኋላ እኔ አለሁልሽ እኔ እናትሽ አለሁልሽ ካሁን በኋላ ከቤት አትወጪም የምን ሰራተኛ የምን እኔ አሳድግሻለሁ እኔ እናትሽ አሳድግሻለሁ ወይኔ ሀብቴ ምን ላድርግልህ ሀብቴ ምን ልሆንልህ እንደው ላንተ ምን ላድርግ እንደው ምን እኔ ቃላቱ ጠፋኝ አይዞሽ ተረጋጊ እንደው እግዚአብሔር ይስጥ ክብር ይስጥ እንደው መድኃኒዓለም ውለታ እንደው ከፍ ያደርግ እንደው እግዚአብሔር ይስጥ ምን ልበል አይዞሽ እናቴ አትንቀጥቀጭሽ እናቴ አለሁ እኔ ካሁን በኋላ እኔን የማሳድግሽ የትም ቦታ አትልክሽም የብሱቅ ዘንጠን ያመጣናት እችን ነው የምፈልግ ብላችን ልብስ እችን ነው የገዛንለት እንደው ሁሉም ነገር አለ ምንም አልሆንሽም ምንም አልሆንሽ ደበደቡሽ ቀጠቀጡሽ ጀርባሽን ነው ደህና ናት ችግር የለም ልጄ እኔም ደግሞ ሰራተኛ ቀጣሪን ያሳድግሻለሁ ልጄ እኔ አሳድግሻለሁ ልጄ እኔ ዛሬ ልሰቀል ነበር በቃ ቤቱ ላይ ተዘጋጅቷል ገመድ ሁሉ አዘጋጅቼ ነበር ዛሬ እንደዚህ ይባልም ነው ከህፃናት ፊት እንደዚህ ይወራል ከህፃናት ፊት አይወራም በሱ አስቀምጥ አመሰግናለሁ ሀብቴ የእውነት አመሰግናለሁ ለአንተ ክብር ይገባል የእውነት ነው አብረሻት ጽፋ እያትበቅ እኔ እኮ አላመንኩም እኛ እንደዚህ ደስታ ማየት ነው የምንፈልግ እኔ እኮ አላመንኩም ልጄ እናቴ ምን ያደርጉሽ ነበረ እኔ ልደብደብልሽ ከዛስ ይርብሽ ነበረ ወይኔ ልጅ እኔ ነኝ ባለጌዋ እኔ ነኝ ባለጌዋ እኔም ብሎ ሰራተኛ ቀጣሪ ምነው ቢቀርብኝ ሁሌ ጊዜ የዋህነት ያጠቃኛል ሁሌ አልሰማ ብዬ እሰይ አደራዬን አለመብላቴ ሀብቴ ምን ልበል ምን ብዬ ላመስግንክ ምን አይነት ቃልስ ልጠቀም እግዚአብሔር ይስጥ ክብር ይገባሃል ክብር ይገባሃል የእውነት ነው የምነግርህ እኔ ዛሬ ራሴ ላጠፋ ነበር የእውነት ነው የምነግርህ አጋጣሚ ከልጅ ፊት እንደዚህ አይወራም ችግር የለውም በቃ ለበጎ ነው ሁሉም ነገር አላመንኩም ምን ነበር የሚያደርጉሽ እናቴ ሌሎስ አይዞሽ አለሁልሽ እናቴ አለሁ ጥሪኝ እማዬ በይ ወይ
አታስለቅሻት። ተይ ተይ፣ በቃ አታልቅሽ፣ አታስለቅሻት። አሁን የደስታ ጊዜ ደስ ብሎናል ለእናንተ። እኔ ቆንጆ ነኝ። ሀብቴ ምን ብዬ እንዳመሰግን አላውቅም። ማለት ምን እንደምላችሁ ሁላችሁም የህግ አካል ብላችሁ ሁላችሁም ሀብቴ ሚዲያ የእውነት ክብር ይገባዋል። የእውነት ነው የምነግርህ፣ በጣም ነው የማመሰግነው። እኔ ሞታለች ብዬ ነበረ። የእውነት ነው የምነግርህ፣ በጣም ነው የማመሰግነው። በጣም ምን ብዬ እንደምላላችሁ ችግር የለውም። እኛ ሆነም ቀረም የእናንተን ደስታ ለማየት ነው። እንግዲህ የእናንተን ደስታ ማየት ነው ዋናው እንትናችን። አታልቅሽ፣ በቃ አታልቅሽ። አሁን ተገናኝተናል አይደል? አታልቅሽ በቃ። ከዛሬ በኋላ የምን ሰራተኛ የምን ሰው ማመን እኔ ነው የማሳድግሽ። እኔ እናትሽ የምን ልብስ አሁን የጥቁር ልብስ የለበስኩት ውልቅልቅ አደርጋለሁ። እሺ ደስተኛ ነው የምንሆነው። ትምህርትሽም ትመዘገቢያለሽ የፈለግሽበት። ካልሆነ ቤት እንቀይራለን። አባትሽም ጣና ምን አድርገው እናደርጋለን። አታጨናንቀሽ፣ ችግር የለውም። አሁን ቡና ምናምን ካለ አፍሉልን። ቁጭ በል ሀብቴ፣ ቁጭ በል አንተም ቁጭ በል። የመጣነ ቡና ምናምን አፍልልንና እኔ እኮ ተስፋ ቆርጬ ቡና ይፈላልን። እሺ እኔ እኮ ተስፋ ቆርጬ ሀብቴ ያብራት ቁጭ ብላ። ወይኔ እኔ እኮ ተስፋ ቆርጬ ዛሬ ወለ ልታነቅ በሩ ዝግት አድርጌ ልታነቅ ስለደረስክልኝ አፍልልን። እንደምን ልበል እንደምን ላድርግ ለሀብቴ። እውነትም ሀብቴ ሚዲያ እኔ አላውቅም። እሺ እናቴ አይዞሽ፣ ችግር የለውም። በቃ አሁን እሷን ማታጨናንቂያት ስራ ትሰሪበት። አሁን ይፈላልን ቡና አፍልልንና በቃ እንጠጣለን። አሁን ይፈላልን። የኔ ቆንጆ ደስ ብሎሻል አይደል? በደንብ ደስ ብሎሻል። የተገዛልሽ ልብስስ ወደሽዋል? ቆንጆ ነው። በቃ እንኳን ደስ አለሽ የኔ እናት። እሺ አብረን እንቆያለን። ቡናችን እንጠጣለን። ምግብ እንበላና መዝናኛ ቦታ እንሄዳለን ዛሬ። እሺ ትንሽ እርፍቴና ካረፍሽ በኋላ ወደዛ ትሄጃለሽ እናቴ። በቃ እንግዲህ ተመልካቾቻችን ያው ጎረቤትም እየተሰበሰበ ነው። ደስ ብሏቸዋል በጣም ማመን አልቻሉም። እንግዲህ ወደ ጎረቤት ደግሞ ወስጄ ላሳያትና ደስታቸውን ሲገልጹ ማየት ስለምንፈልግ እስኪ እንያቸው ምን አይነት ነገር ሪያክሽን እንደሚያሳዩንና ወስደን እናሳያቸው። ሙሉ ጎረቤቱም አሁን ሰፍ ብሎ በር ላይ ነው ያሉና እናሳያቸዋለን። እያንዳንዱን ሁሎችንም ጓደኞችን በሙሉ ታገኛቸዋለሽ። እሺ እናቴ በቃ እዚሁ ላይ እኛ እንቋጫው። የምንጠቀመውን ቡናችን እንጠጣ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እንወዳችኋለን።